በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረከ እግዚአብሔር አምላከ ቅዱሳን ቅዱስ እግዚአብሔር ሕያው ዘላለማዊ ንጉሥ ክብር ምስጋና አምልኮትና ወዳሴ ለአምላክ ይሁን። እግዝእትነ ማርያም ወላዲተ አምላክ እመብርሃን ኪዳነ ምሕረት ክብር ለሷ ይሁን። ወሀደርክሙ እፎ መጻእክሙ ለይኩን። እግዚአብሔር ስሙ የተመሰገነ ይሁን። ይሄ ካሜራ ፊት ለፊት ሲሆን እኮ አይመቸኝም ሁላችሁንም ለማየት። ሌላ ጊዜ ባየር ላይ አድርጉት። እንኳን አደረሰን። ያው ዛሬ ደብረ ዘይት የኛ እንግዲህ በርቱዓን እኩለ ጾም ላይ ነን ያለነው። ሰሞኑን አላያችሁኝም፣ ያው በስራ ምክንያት ወጣ ገባ እያልኩ ስለነበረ ነው። እንግዲህ ዛሬ ደግሞ እኔንም እናንተንም ያደረሰን አምላክ ልናመሰግን ይገባልና ክብር ለሱ ይሁን። እናቱ ወላዲተ አምላክ ክብር ለሷ ይሁን። ትእዛዝ አለ የተሰጠ ያው ለልጅ ህፃናት ያው እንድታረጋጋልን የጠየኳትም ነገር አለ። ልጆች ላይ አንዳንድ ጊዜ ጾም ስትይዙ እኮ ስትጠይቁ ወላጆች ልጆች ላይ ያለ ነገር ማየት አለባችሁ፣ መታየት አለበት። አክፍሎት ዝም ብሎ አይደለም፣ ጸሎት ስግደት ዝም ብሎ አይደለም። ልጆች ስናሳድግ እንደ ወላጅ ስናሳድግ እናትም አባትም እንድንሆን የፈቀደ አምላክ የልጆቻችንን የወደፊትም ነገር ቀድሞ ያሳያል። ጾም የሚጠቅመውም አንዱ የወደፊትን ነገር እንድናይበት ነው። ቀድመን የምንዘጋጅበትና የምንስተካከልበትን ነገር ይመራል። እኔ ከዚህ ቀደምን ብያለሁ። አንዳንድ ልጆች መሃን እንደሆኑ ትናገራለች። የማይወልዱ ዘር የማይተኩ አሉ። ለምን ሲባል ይሄ የተደረገ ነገር ነው፣ ሴራ ነው። ባለፈውም እንደው ምስል ቀረጻ ላይ ትንሽ ተናግሬ ነበር። የተናገርኩትም ምንድነው በዚህ በክትባት ዙሪያ በጣም አጥብቃ ስለምትናገረኝ ነው። እኔም በክትባት ዙሪያ በጣም የምናገረው ለህዝቡ ማለት ነው። ዝም ብዬ በራሴ ተነስቼ አይደለም ማወራችሁና ምግቡን በራሱ ምን ያህል ልጆችን ከልጅነታቸው ጀምሮ ምርምር ነው የሚያረጉባቸው፣ ሌላ ነገር የለም። አንዳንድ ጊዜ እንደውም ምን ይመስለኛል መሰላችሁ ትምህርት ቤት ራሱ ላብራቶሪ ይመስለኛል። ላብራቶሪ አድርጌም አስበዋለሁ። ልጆችን በተለያየ ነገር የሚፈትሹበትና መጀመሪያም ሲታቀድ አንድ ልጅ ምን ጸጋ አለው፣ ምን ስጦታ አለው፣ ምን ማድረግ ይችላል፣ እግዚአብሔር ትውልድን ሲያመጣ እያንዳንዱን የሰጠው ጸጋና ስጦታ ስላለ እነሱም ቀድመው ይሄንን ስለሚያውቁት ትምህርት ቤትን እንደ ላብራቶሪ ነው እኔ የማየው ማለት ነው። እኔ ተማሪያም እንደ ላብራቶሪ ነው የማየው። የሰው ልጆችን እያንዳንዱን እየወሰዱ የሚመረምሩበት፣ ከዛ ብዙ ፈተና አልፈው የሚወጡ አሉ፣ ከዛ ፈተና የሚወድቁ አሉ፣ ከዚህ ዓለም በሞት የሚለዩ አሉ። ይሄ ሁሉ በእግዚአብሔር ጥበቃ አልፈው ደግሞ የሚቆሙ አይቻለሁ። ከአመት ወደ አመት የትምህርት ቤትን ነገር እነሱ እያጠበቁበት እየያዙበት የሄዱበት አካሄዳለና እኔ እንግሊዝ ሀገር ነው ታውቃላችሁ ልጆቼን እንግዲህ በምድር እንግሊዝ ሀገር ላይ ትምህርት ቤት እንዲያቆሙ ብላ አዋጅ የሰጠችኝ ማለት ነው። ለምን የሚባለው ላይ እኔ በጣም ትምህርት ቤት የወላጅ ምንድነው አባል ነበርኩኝ። ከመጀመሪያው ጀምሬና ትምህርት ቤት ውስጥ የሚደረጉትንም ነገሮች ገብቼ እንዳይ እያንዳንዱ ክፍል ውስጥ ተሳትፎ ይኖረኛል። በወር አንዴም ሊደርሰኝ ይችላል። ከመምህራን ጋራ ረዳት ሆኜ ከልጅነት ጀምሮ ያሉትን እንዳይ እድሉ ነበረኝ ማለት ነው።
እና ያንንም በኋላ ወደዚህ ደግሞ ስታመጣው ስትመልሰው ጸጋዬ ላይ ትምህርት ቤቱ በእርግጥም ለተማሪ ሊማሩበት የሚችሉ ነገሮች ነው በውጭ ዓለም ላይ ተዘረጉት። አሁን እዚህ ሀገር ላይ የሶስተኛ እና የአራት እና የሶስት ዓመት ልጅ ትምህርት ቤት ሲገባ ትምህርት ቤቱና የውጭ ደግሞ ያለ የሶስት ዓመት ልጅ በሶስት ዓመታቸው ነው የሚጀምሩት። 3 ዓመት ልጅ ትምህርት ቤት ሲሄድ ቁጭ ብሎ መጻፍና ማንበብ አይደለም የሚሰጠው። እዛ የሚቀመጡ ዕቃዎች አሉ፣ የሚሳሉ ስዕሎች አሉ። ልጁ በራሱ ፍላጎት የትኛውን ይመርጣል፣ የትኛውን ያያል፣ ምን መሆን ይፈልጋል፣ እድል እንስጠው፣ በር እንክፈትለት ተብሎ ይገመገምበታል ማለት ነው። በድሮ ጊዜ የነበረ ትምህርት አሁን መድህን ዓለም ህፃን በነበረ ሰዓት ይማር ነበር የሚለው አንደኛ ሲማር ከአካባቢው ህብረተሰብ ጋራ ወላጅ ለወላጅ የሚተዋወቁ ናቸው። የትኛው ወላጅ ልጁን እንዴት አድርጎ እንደሚይዝ ቤተሰቡ በምን አስተዳደግ ልጁን ያሳድጋል የሚል ቡድን ነው የሚያስተምረው እንጂ የኔን ልጅ እዚህ ይዤ አገር ማያቅበት እየሄድኩኝ እየላኩት አይደለም። የነዛን ባህሪ አላቅም። ቤተሰብን እዛ ጋር ያለ ቤተሰብ ልጆቻቸውን እንዴት እንደሚያሳድጉ አናውቅ። እናንተ ደግሞ እንዴት እንደምታሳድጉ እነዛ አያውቁ። ልጆቻችንን ስናስተምር የምንተዋወቅ ህብረተሰብ መሆን አለብን። እንደዛ ነበር በፊት እንደዛ ነበር። አካባቢው ላይ ካጠናከሩት በኋላ ከልጅነቱ ጀምሮ ካጠናከሩት በኋላ የሆነ እድሜ ላይ ከደረሰ በኋላ ይለቀቃል፣ ወደ ዓለም ይወጣል። ማስተማርም ያለበትን እንጂ እዚህ አካባቢ አሁን ብዙ ጊዜ ወላጆች እኔም ስናስተምር ልጆቻችንን አይደል ትምህርት ቤት ሲማሩ ወላጆቻቸው ማን እንደሆነ የምናውቀው ነገር የለንም። እንኳን እሱን መምህራኖቹ እነማን እንደሆኑ አናውቅም። በማስታወቂያ ብቻ ይሄ ትምህርት ቤት ቆንጆ ነው እየተባለ ልጆቻችንን ስንት ዋጋ የከፈልንባቸው ልጆቻችንን በጣም ውድ ነው፣ በጣም ታዋቂ ትምህርት ቤት ነው፣ እከሌ መምህር ነው እዛ ያለው እየተባለ ልጆቻችንን እሳት ውስጥ ነው የወረወርነው። ይሄ ዓለም ጥግ ድረስ ማወቅ ያለበት ነገር ማለት ነው። ይሄ ስልጣኔ የሚባለው ነገር ያመጣው ማለት ነው። እግዚአብሔር በትዳር መሃል የሰጣችሁን ፍሬ የወደፊታቸውን በጾም በጸሎት በስግደት እግዚአብሔር የነዚህ ልጆች እጣ ፋንታ ያሳያችኋል የተባልነው ማለት ነው። ለእናንተም ለኔም ለእናንተም ያሳየናል። ያ ነገር ግን ተዘግቷል። ለምን? መንፈሳዊነት እንዲረሳ ተደርጓል። አዎ ዓለም ብዙ ነገር እያሳየችን ነው እውነትም፣ ግን የእግዚአብሔርን ነገር ደግሞ እያስቀደምን መሄድ ግድ ይለን ነበረ እንደ መንፈሳዊነት ማለት ነው። ያ የለም። ለዚህ ነው ልጆቻችንን መሃን ያደረጉት በክትባቱም። ሌላውን ተውትና በጣም ባለፈውም ያንስቻለሁ ይሄን ነገር ሰምታችሁኛል። እናት ስትወልድ እየተደረገ ያለው ነገር በውጪ ኢትዮጵያ ውስጥ የሚደረገውን ነገር ነው። ኢትዮጵያ ውስጥ የሚደረገው ነገር አንዳንድ ጤና ጣቢያ ላይ ማለት ነው። እናት ስትወልድ ዳግመኛ ማህፀኗን እንዳይዝ እየተደረገ ሁሉ ነው የሚደረገው። አንድ እናት ሆስፒታል ላይ እናዋልድሽ ከተባለች ትልቁ ሊመረጥ የሚገባ በውጭ ዓለም አሁን በውጭ ዓለም በተፈጥሮ እንድንወልድ ነው የምንበረታታው። የሚገርም እኮ ነው። እዚህስ ቢባል ቶሎ ሆድ ተቆርጦ እንዲወጣ ነው ልጅ የሚፈልግ። ሌላውስ ሲባል
ለምን በምጥ አትወልዱም ሲባል በምጥ የሚባል ነገር የለም። በምላጭ ማህፀናቸውን በመሃል በምላጭ ቀደው ነው ልጁን የሚያዋልዱት። ይሄ ዛሬ የታቀደ ነገር አይደለም፣ መጀመሪያ የታቀደ ነገር ነው። እንደዚህ ሴት አንድ ነርስ በምላጭ ቀዳ የምታዋልድ ከሆነ ዜሮ ናት፣ በሙያ ዜሮ ናት። ወይም ተልኮ አላት። ለምን የወሊድ መቆጣጠሪያውን አልፎ የተወለደ ልጅ ነው ይሄ ልጅ። ብዙ ጊዜ እንደዛ ነው። ተመራምረዋል አልኳችሁ እኮ እኛ ትምህርት ቤትን እንደ ላብራቶሪ ነው እኔ የማየው አልኳችሁ። ወደፊት ደግሞ በጣም ብዙ ነገር እንሰማለን። ለምን ትምህርት ቤት ታሰበ የሚለውን ከነጮቹ ዓለም ይነግሩናል። በነጮቹም ዓለም እንደዚህ ነገር የሚቃወሙ በጣም ብዙዎች አሉ። በምላጭ ቀደው ነው የሚያዋልዱት። ያ ደግሞ የተፈጥሮ ማዋለድ መባል አይችልም። በውጭ ዓለም እኔ 4 ጊዜ ስወልድ 4 ጊዜ ምላጭ አልነካኝም። መመሪያ ይሰጣል። እንዴ እናቶች የት ሄዱ? አንድ ልጅ ሲወለድ ምጥ አለ፣ የታወቀ እኮ ነው። በምጥ ሰዓት በፊት ሲወልዱ 9 10 የሚወልዱ እናቶች እኮ ነበሩ። አሁን አንድ ለመውለድ እናት አረ እኔ ምጥ ምን አስጨናነቀኝ፣ አረ እኔ አልፈልግም እንዲቀደህ ምጥ ፈልገው ደግሞ ሲሄዱ በምጥ መውለድ በተፈጥሮ ደግሞ መውለድ ሲፈልጉ በምላጭ ቀደው ነው የሚያስወልዷቸው። ብዙን ሆኗል። እንደዚህ ኢትዮጵያ ውስጥ እንደዚህ በስቷል ከሚገባው በላይ። በውጭ ዓለም እንደዚህ ነገር አይበረታታም። አይገርምም? በጣም እኮ ነው የሚገርመው ማለት ነው። አይበረታታም። እኔ 3ቱን ወልጄ 4ኛ አጸደ ሕይወትን ስወልድ በቃ አልፈልግም ብዬ በጣም ምጤ ስለበዛብኝ ስለነበረ ምን አሉ 3 ልጅ አምጠሽ ወልደሽ ይሄ ሊከብድሽ ነው ብለው ዶክተሮቹ ከበቡኝ ማለት ነው። አይዞሽ በርቺ ተብዬ ማለት ነው። ከዛ እንደዛ ሲሉኝ ውስጤ ወዴት ወሰደኝ መሰላችሁ? ወደ ጸሎት ወሰደኝ። የማላቀው ጸሎት ወሰደኝ። እንግዲህ መንፈሳዊነት ብዙም የለኝም። እነሱ ለምንድን ነው በተፈጥሮ እንድንወልድ የፈለጉት? እዛ ጋራ እንዲወለድ የፈለጉት። እዚህ ጋራስ ለምንድን ነው የማህፀን እየተረተረች የምታዋልደው? ሲጀመር በምጥ ሰዓት ማህፀን ቅድ ሊኖረው ይኖረዋል፣ ይመለሳል። ይሄ ነው የእግዚአብሔር ድንቅ ስራው ማለት ነው። ስጋው 2 ቀን 3 ቀን አይፈጅበት፣ ይመለሳል። ተፈጥሮ ነው፣ ይመለሳል። ያ የሱ ስራ ነው። ዛሬ እዚህው ሀገር ላይ ቁጭ ብለው ምቀኝነት፣ ገንዘብ ብቻ ነው የሚቆጥሩት። ነገ ይቺ ነገር ተወቅሳቸዋለች፣ ትመጣለች በየቤታቸው። አዋላጆች ደግሞ ተራ አላቸው፣ ይመጣላቸዋል። ሁሉም ጊዜ አለው አይደለ? እነሱም ይመጣላቸዋል። ባለፈው አንድ እናት ነግሬያቸዋለሁ። ሌላም ደግሞ እንደዚህ እየመጣ እየተነገረኝ ነው ያለው። 9 ወር ሙሉ ጸንሰው ሊወልዱ ሲሉ ሆስፒታል ሄደው ነግሬያቸዋለሁ። ይሄ ልጁ አለፈ ተባሉ፣ ልጁ ሞቷል ተባሉ። ከሞተ ልጄ ልየው ሲባል አይቻልም አሏቸው። 9 ወር የተሸከምኩትን ልጅ ካረፈ ማየት አለብኝ ባይኔ። አይቻልም። ይሄ ብቻ አይደለም፣ በጣም ብዙ አለ። ሮሮ የሚያሰሙ እናቶች አሉ። በአደባባይ ላይ መናገርና ለህዝብ ትምህርት፣ ለትውልዱ ትምህርት መሆን አለባቸው። ህፃናት እናት
ያንን 9 ወር ሙሉ ስትሸከም ብዙ ውጣ ውረድ ኖሮባት ነው። በተለይ በአሁን ሰዓትማ የኑሮ ውድነት አይደለ? አረ ስንቱን አሳልፋ ወልዳ አስባችሁታል? ሆስፒታል ስትገባ ልጁ ሞቷል፣ ግን ልጅሽን ማየት አትችይም። ከዛ እኔ ምን ዜና ሰጠኋቸው? ምን አሉኝ? እሳቸው ምን አሉ? ግን ሁሉ ጊዜ የማየው በህልሜ የማየው ሁሉ ጊዜ ስለማለቅስባት አንድ በር ውስጥ ተዘግቶ አየዋለሁ ይላሉኝ። ይህ እናት ልጄ ካለፈ እኮ ሰወልድ ልጄ ካለፈ ማየት አለብኝ፣ በቃ ልጄን መሳማም አለብኝ። እንደዚህ አይነት ነገር ኢትዮጵያ ውስጥ እንዳለ ታውቃላችሁ? ልጆች ሞተውባቸው ልጆቻቸውን እንዳያዩ የተከለከሉ ለምን? ያቀፋችሁ ደግሞ እድለኞች ናችሁ ማለት ነው። የሆነ ነገር ተሻግራችሁ ይዛችኋል ማለት ነው። በቤት እንዳይወለድ ሲከላከሉበት የነበረ አይ በቤት ውስጥ መውለድ ብዙ ሞት ይበዛል፣ ሆስፒታል ብዙ ሞት ይበዛል። ሆስፒታል ላይ ለምንድን ነው የሚዋሸው? ቁጥር ጨምሯል። ለምንድን ነው የሚደበቀው? ይሄ እውነት መውጣት አለበት። በዚች ጾም ይሄ ማህበር ይሄንን ወጥሮ ሚስጥሩ መውጣት አለበት። ብዙ ህፃናት ይሞታሉ ሲወለዱ። በቤት ውስጥ አይሞቱም አላልንም። ከዛ ሆስፒታል እንዲመጡ ተደረገ። ሰው እዚህ ብትወልጂ ይሻልሻል ተብሎ እዛ ትሄዳለች። ከዛ በኋላ ለእናት ሳይነገር ክትባት ሁሉ ይሰጣል ሳይነገር። ልጄ ከተከተበ እኔ ማወቅ አለብኝ። ልጄ መርፌ ከተወጋ እኔ ማወቅ አለብኝ። ፍቃድ መኖሬ መጠየቅ አለብኝ። ለምንድን ነው በምላጭ የሚቀዱት ሲባል አንድ ሙያ የላቸውም። አንዱ ይሄ ነው። ሁለት ተልእኮ አላቸው። ያ ማህፀን ቀጣይ እንዳይዝ መደረግ አለበት። ይሄን የምታደርጊ የህክምና ባለሙያ ተብለሽ የተቀመጥሽ ይመጣልሻል ሰዓቱን ጠብቆ። ጣቱን የሚቀስርብሽ ይበዛል። የሚያለቅሱም እናቶች ስላሉ ነው የምናገረው ማለት ነው። አንድ ሰው በተፈጥሮ ከወለደ ማህፀኑ ስንጥቅ ቢኖር በራሱ 3 ቀን በ3 ቀን ውስጥ ይዘጋል። በምላጭ የሚቀዱበት ምክንያት በምላጭ ቀደው ይሰፉታል። ሲሰፉ ደግሞ ትክክል አይመጣላቸውም። እንኳን ማህፀን ውስጥ ይሄንን እንኳን በትክክል መስፋት አይችሉም። ይሄንን እንኳን በትክክል መስፋት አይችሉም። ይዛነፍባቸዋል። ያ ደግሞ እድሜ እየጨመረ ሲመጣ የዛኔ ነው ህመም እያመጣ የሚሄደው። ይሄ ሁሉ ተልእኮ አላቸው። የሰው ልጆችን ማበላሸት፣ ከጥቅም ውጪ ማድረግ። ከዛ ደግሞ ሌላው ምንድነው? በምጥ ሰዓት የሚሰጠን የአፕጅሯል ይሄ ደረቅ መርፌ ነው ማደንዘዣ። እሱ ደግሞ የሚገባው የት ነው? የወገብ ወገብ አጥንት ላይ ነው የሚገባው። አጥንቱ ላይ ሲገባ አጥንት ላይ ምን ይላሉ ሳይንሶች? በሳይንስ ምን ይባላል? አጥንት ላይ የሆነ ቅባት ነገር አለ። እዛ ውስጥ ነው የሚከቱት። ምንም ያህል መርፌ ማለት ነው። ሳይድ ኢፌክቱን ግን አይነገርም። ወይም በዛ በጭንቀት በሆነችበት ሰዓት ይሄ ነው ተብሎ ትነገራለች። በዛ ሰዓት እሷ ልታነበው ነው? አታነበው። በውጭ ዓለም ማን ነው አንድ ሰው ሲወልድ እኔ ለወልድ ከገባው እመርጣለሁ ወይ እናቴ አብራ እንድትገባ እመርጣለሁ ወይ ባለቤቴ መርጤ እንድገባ። በኢትዮጵያ ግን አይቻልም። ለምን? እኔ ምጥ ላይ ነኝ። ስለዚህ የታዘዘውን መርፌ ወይ የታዘዘውን ነገር እኔ ማየት ስለማልችል ያ አካል ያነበዋል። አንብቦት ተረድቶ ከዛ በኋላ
አይ ይሁን አይ አይሁን ይላል። ወይ ያስረዳታል፣ ለሚስቱ ያስረዳታል፣ ወይ እናት ታስረዳለች፣ እንደዚህ 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 ነው። ይሄ የወገብ መርፌ ከጥቅም ውጪ ነው የሚያደርገን። ወገብ ከጥቅም ውጪ ምንም ሴት ሁሉ መረዳት አለበት። ይሄ መርፌ ምንም ለውጥ እንደማያመጣ ምጥ ሰዓት ላይ ማለት ነው። ምንም አንዱ መጠየቅ አለበት። ምንም ለውጥ አያመጣ። ግን ዛሬ አይደለም ቆይተዋል እነሱ ከተመራምረውበት ካሰራጩት ወደ አፍሪካ ውስጥ ማለት ነው። የአንድ እናት ወገብ ደከመ ማለት አለቀ ሰውነቷ። መንበርከክ አትችልም፣ መስገድ አትችልም፣ መስራት ቆሞ መስራት አትችልም። ኧረ ስንቱ በየወር አበባ ጊዜ ምጥ የወር አበባ ጊዜ የወር አበባ ሲመጣ ህመም አለ ወይ? ኧረ እንደዚህ ነገር አልተሰጠንም። ንገሪያቸው፣ እንደዚህ ነገር አልተሰጠም። ተነስቷል። ስቃይ ያደረጉብን የምንበላው የምንጠጣው። ልጆቻችን በ8 ዓመታቸውና በ9 ዓመታቸው የወር አበባ ከታያቸው በጣም ነው የሚያስደነግጠው፣ በጣም ያስፈራል። ያ ሆነ ቤት ውስጥ ከተባለ እናት ገት ጭንቅላቷን መሬት እያስነካች ጊዜው ማለት አለባት ያዝልኝ እያለች 13 ዓመት ማለፍ አለበት። ከ13 ዓመት ካለፈ በኋላ ከፈለገ በ20 ዓመቷ ለምን አይመጣም? እስከ 13 ግን በጣም መጨነቅ አለብን። እነሱም ደግሞ ቶሎ እንዲመጣ ሰውነትን አበላሽተውታል። ይሄን ያህል የተበላሸ ሰውነት ነው የኔና የናንተ የልጆቻችን ህይወት ያለው ማለት ነው። ጥናት ተደርጎበት ትልቅ እቅድ ተካሂዶበት ለወደፊትም ምን የሚለውን ነገር እያስኬዱበት ነው። ማን የእግዚአብሔርን ህዝብ ማድቀቅ፣ በመንፈሳዊ ህይወት የሌለውን መጨረስ፣ ተስፋ ማስቆረጥ። ጸሎት የሚጠቅምህ ለዚህ ነው። አክፍሎት የሚጠቅመው ለዚህ ነው። ስግደት የሚጠቅመው ለዚህ ነው። ግን እነዚህን 3 ነገር እያደረክ የሰው ልጅ ይሄን ነገር እያደረግን ቅናት፣ ሐሜት፣ ውሸት፣ ሌብነት ካለ ግን ባይጾም ባይከፈል ይመረጣል ማለት ነው። ሌላ ቅስፈት ነው። ለነሱ የተመቸ ነው የሚሆንለት። አይነ ጥላ ከልጅነት ጀምሮ ተወለደ ተብሎ የምናየው ነው። አሁን ደግሞ በርቱዓን እነዚህ ልጆች ነፃ እንዲሆኑ የሚገርም ነው። ምክንያቱም መናፍስቱ በራሱ ይሳሳባል። አይነ ጥላ ካለ ሌላውን ይስባል። ቡዳን ምናምን ዛርን ቅብርጥሴ እያለ ይሄዳል። ይሄ ትእዛዝ የተሰጠው 14 ቀን ልጆች እንዲጠመቁ አሁን አይደለም የምናየው፣ እየቆያችሁ ታዩታላችሁ። የሌላ ዓለም ፍጡር ልጆች ናቸው የኛ ልጆች እየሆኑ የሚመጡት ማለት ነው። ህጉ እየተፈጸመ እንደዚህ ሲመጣ አይግባቡ፣ ከሌላው ዓለም ጋር እየተግባቡ አይሄዱ። ለዚህ ነው እኔ ቢልጌትንም አልወደው። ቢልጌት ዓላማ ያለው ሰው ነው። ዛሬ በመንፈሳዊ ህይወት የሚኖሩ ሰው ስንት ቃል እግዚአብሔርን አውቃለሁ የሚል ሰው ከአምላኩ ትእዛዝ ተቀብሎ ለህዝቡ የሚሆን ለትውልዱ የሚሆን መመሪያ ማምጣት ነበረባቸው። እነሱ እንዳጨለሙትና እንደመቱት ስለሚያውቁ እኛ የሰጠናቸውን መጽሐፍ ቅዱስ ያስተምሩ ብለው ጽፈው በሉ ይሄን አስተምሩ ለህዝቡ እያሉ እነሱ እነ ቢልጌት ሌላ ስራ። እነ ጄፍሪ የነ ጄፍሪ ታሪክማ ጉድ ነው እኮ። በውጭ ዓለም ብቻ አይደለም እኮ የነ ጄፍሪ ጉድ፣ ገና ወደ አፍሪካ ጉድ ምን እንደሰሩ ደግሞ በደንብ በትንታኔ ይመጡልናል ማለት ነው። ገንዘቡ በእጃቸው ላይ ሲኖር እንዴት ህዝቡን የመቆጣጠር እንዴት ህዝቡን መድኃኒት የምንሰጠው እኛ ነን፣ የምናበላው እኛ ነን። ቢልጌት እኮ ሶፍትዌሩን ብቻ አይደለም የያዘው እኮ ጠቅላላ የሰው ልጅን ደም ስር ሁሉ ይዞታል። ምን ጠቅላላ ይዞታል። አሁን መብርሃን ክብር ይግባት እንዲህ ያቀለለችልን ያለችው
ህፃናትን ምን እንደሚያደርጉ እየሰማን ነው። በትልጆች ላይ ምን እየተደረገ እንደሆነ እየሰማን ነው። ገና ብዙ ይሰማል። ሀብት ከያዙ በኋላ ያንን ሀብታቸውን ለዳቢሎሱ ቃል ስለሚገቡ ዳቢሎሱ ደግሞ የእግዚአብሔርን ህዝብ በምድር ላይ ማስካድ፣ አምላኩን እንዲክድ ማድረግ፣ የተሰቀለለትን እንዲክድ ማድረግ፣ የተወለደለትን እንዲክድ ማድረግ፣ በኑሮ ማጨናነቅ፣ በበሽታ ማቁሰል። አሁን እኔና እናንተ ሚዘን በሽታ ሆስፒታል ካልሄድን የሚድን አይደለም። ለምን? አገናኝተውታል። እድሜ ለቢልጌት እና ለቢልጌት ሰራዊቶች። ስኳሩ፣ ደም ብዛቱ፣ ኧረ ስንቱ በሽታ ከሱ ጋር ሽርክና የሚፈጥር መንግስት የተረገመ ነው፣ የተረገመ ነው። እግዚአብሔርን የሚቃወም ነው ቢልጌት የሚፈልገው። ስለዚህ ቢልጌት በሚሄድበት አካሄድ ሁሉ የሚሄድ ከሆነ ለህዝቡ የማያስብ ደንታ የሌለው ህዝቡ በጥይት ቢያልቅ ቦታ የማይሰጥ ምንጨነቀው ሮቦት ይፈጠራል። እንደፈለጉት የሚያዙት ሮቦት ዳሩ ሮቦቱን በኋላ ነገ ተመልሶ እንደሚቃወማቸው እርግጠኛ ነኝ እኔ። መልሶ ዞሮ ይወጋቸዋል። ኮምፒውተር አይደለ? ቢልጌትን የሚቀበል መንግስት የተረገመ ነው። የቢልጌትን ሐሳብ የሚቀበል የተረገመ ነው። እሱ የእግዚአብሔር ህዝብ እንዲጠፋ ነው ፍላጎቱ። የእግዚአብሔር ህዝብ ተረሽኖ ሌላ እግዚአብሔርን የሚያመሰግን ህዝብ አይፈልግም። አረ ቢልጌት መጣ ተብሎ ሰፊ ምን ስለሱ እንጸልይለት እግዚአብሔር እንዲመልሰው። ከልጅነት ጀምሮ ነው የሚታቀደው። ክትባቱ እነሱ ናቸው የሚያቅዱልን። በቃ ይሄንን ምግብ አሰራጭቻለሁ፣ ይሄ ክትባት ይዘጋጅለት ብሎ መመሪያ የሚሰጥብን እኮ እሱ ነው። ለምን? ብር አለው አዚ ድረስ። ያንን ሀብታም እንዲሆነ ያደረገው ማን ነው? ህዝቡ እኮ ነው። ህዝቡ ነው። ቴክኖሎጂ እንወዳለን፣ ያው ከቴክኖሎጂ ጋር ከዘመኑ ጋር መሄድ አለብን ብለን የምንለው ነገር፣ እሱ ደግሞ በዚህ በሶፍትዌሩ የትልቁን ቦታ ይዟል። ስለዚህ ህዝብ ደግሞ በቃ ቴክኖሎጂ ብሎ ሰፍ ብሏል። ይሄው እየጠቀጠቀ በመርፌ ቁጭ አድርጎናል። የእግዚአብሔር ኃይል ታዲያ የቱ ጋር ነው እንዲገባ የምንፈልገው? እግዚአብሔርስ እንዴት ነው እንዲያናግረን? እነሱ ለልጆቻችን ቀድመው ያሰቡትን ተንኮል እኛ ለመምታት ምንድነው ማድረግ ያለብን? ይሄ ጸሎት ያስፈልጋል። ይሄ ስግደት ያስፈልጋል። ይሄ ጥምቀት ያስፈልጋል። የጸሎት ውሃ በቤታችሁ መጥፋት አይችልም። አስቤዛ ይዛችሁ ስትመጡ የግዴታ በጸሎት ውሃ መረጨት አለበት። ልብሱን ለክፈውት እኮ ነው የሚልኩልን። የኛዎቹ እዚህ ኩታንኩቶቹ ይደግሙበታል። እነዛ ደግሞ እንዲሸጥ ተቀባይነት እንዲኖረው በስዕሉ በልብሱ ኳሊቲነት አቤት የዚህ ሀገር ኳሊቲ እየተባለ በዛ ስንት አይነት ነገር ነው። የጸሎት ውሃ እርጩ የተባለውም ለዚህ ነው። አንድ ዕቃ ገዝታችሁ ወደ ቤቱ ጋር ከመቀላቀሉ በፊት መረጨት አለበት። ባለፈው ነግሬያችኋለሁ። አንድ ኤአይ ያየሁት አይደለ? እንዴት እንደሰራው ይሄ ሰው በጣም እኮ ነው የሚገርመው ማለት ነው። በቀደምታም ነግሬያችኋለሁ። ምናዊ እንደሆነ አላውቅም። በእርግጥም ግን መንገድ ዳር ይወጣል። መንገድ ዳር ሲወጣ አይኑ ተከፍቷል። አይኑ ተከፍቷል። አይኑ ስለተከፈተ ህዝቡን ያየዋል። ሲያይ ግማሹ ዝንጀሮ አለበት፣ ግማሹ ጦጣ አለበት፣ ግማሹ እባብ አለበት፣ ግማሹ ያልተሸከመው ነገር የለም። ያ አይኑ ስለተገለጠ እኔ እውነት ናትና ወላዲተ አምላክ በምታውቀው ይሄን ነገር በጣም እናገር ነበር። የዛሬ 10 ዓመት ንገሪው ለህዝቡ። እኔ እንደውም እኮ መንገድ ዳር ላይ ቆሞ ሁሉ ነው ማየው፣ መናፍስቱ ማለት ቆሞ የሚያልፈውን ህዝብ ሲያይ ማለት ነው። ተደግፎ ሲያይ አይኔን ትዝ ይላችሁ ከሆነ አይኔ
ቀልቶ ራስ ምታት ይዤ ነው የምገባው። ልክ እዚህ ግቢ ስገባ ነው የሚነሳልኝ። እና ለህዝቡ ንገሪው ያየሽውን ተብዬ እናገር ነበርና ይሄ ሰውዬ በኤአይ የሰራውን እርግጠኛ ነኝ አሁን የኛ ቴክኖሎጂ አፍቃሪዎች ይሄ እንደሚወዱት ማለት ይላል። መምህር ግርማ እየተናገሩ አልነበረም? መምህራን የተባሉት የኦርቶዶክሳውያን መምህራን የተባሉት ግን ውሸት ነው ሰይጣን የለም ሲሉ ቆይተው ይሄው በኤአይ ተሰርቶ መጣላቸው ለህዝቡ። እንደዚህ አይነት ትምህርታዊ የሆነ ነገር ይመቸኛል፣ ይልቀቁበት። ከዛ በኋላ ሲያይ ሁሉም ተሸክሟል። ብርሃንም የሚያየውም ነገር አለ። ይሄ ሰውዬ ለምን ይሄን ነገር ሰራው? ለምን ይሄን ነገር ሊሰራው ፈለገና ለህዝብ ሊያሳየው ፈለገ ብሎ እኮ ማሰብ ያስፈልጋል። ከዛ ወደ ቤተ ክርስቲያን ይሄዳል። ወደ ቤተ ክርስቲያን ሲሄድ መናፍስቶቹ በሙሉ ተነስተው ቁጭ ይላሉ፣ ውጪ ይቀመጣሉ። ቤተ ክርስቲያን የሄደውን ህዝብ ይጠብቁታል ከውጪ፣ ውስጥ መግባት ስላልቻሉ ማለት። ይሄ የሱ የሰራው ኤአይ ነው። ከዛ እሱ እንዲህ ሲያይ ቆመዋል። እባብ ነው ምኑ ነው ጉዱ በሙሉ ይጠብቃሉ። ሰው ከቤተ ክርስቲያን ጨርሶ እስኪወጣ ማለት ነው። ጨርሶ ሲወጣ ይዋሃዳል ማለት ነው። ግልጽ ነው? አዎ ትክክል ነው። በትክክል ነው። ታዲያ ይሄ ሁሉ ወንጌል መምህራን ተብለው የተባሉ ለምን አላስተማሩም? ይሄንን ውሸት ነው ሊሉን ነው ወይስ ፊልም ነው ሊሉን ነው? ፊልም አይደለም። በትክክሉ የሰው ልጅ ላይ የተጣለ ነገር ነው። ይሄ በድክመታችን ያመጣ ነው ወይ በፍጹም ሆነን እግዚአብሔርን አልተቀበልነው፣ ወላዲተ አምላክን አልያዝናትም። ሁለት ቦታ ስለሆነን እሱ ደግሞ አሸክሞናል። እባቡም ጊንጡም አረስንቱ እኔ ደግሞ ምን አልኳቸው? ኪዳነ ማርያም አረባኮትን ደግሞ የኢትዮጵያውን ደግሞ ዝሩት። የኢትዮጵያው ደግሞ ይሰራ። የኢትዮጵያ ሲሰራ ደግሞ ከዝንብ ከቁጫጭ ከቱሃን ከቅማል ጋራ ደግሞ መስራት ነው። እሱም በኤአይ ይሄ እንዳለ ማወቅ አለበት ህዝብ ማለት ነው። ቡና አተላዋን እየደፋች ስትሻገሩ ምን እንደሚቀስፋችሁ እሱ ሁሉ መታየት አለበት። በእንደዚህ በልኩ ደግሞ ቴክኖሎጂ አመጣየለ። ስለዚህ በቴክኖሎጂ ደግሞ እየሄዱ ህዝብን ማስተማር፣ መንፈሳዊነት ያላቸውን አባቶች እንዲህ አለ ብለው ሳይሰማ ሲቀር ደግሞ ይሄ ልጅ እርግጠኛ ነኝ ከየት ሊያመጣው ቻለ? ምን መርቶት ነው ይሄን ሊያደርግ የቻለው? ከዛ ከቤተ ክርስቲያን ሰው ሲወጣ በቃ ይዋሃደዋል። በቃ አለቀ። ይለፋል፣ ይተጋል። እነሱ ደግሞ ምንድነው የነ ቢልጌት ግሩፖች ደግሞ ምንድነው ህዝቡን በኑሮ ማጨናነቅ። ይሄን ህዝብ ወደ ጀርመን ይሄድ፣ ይሄ ህዝብ ወደ አሜሪካን ይሄድ፣ ይሄ ህዝብ ወደ ካናዳ ይሄድ፣ ከዛ እዛ ማገላበጥ። ከዛ የዚህ ሀገር መንፈስ አለ፣ በየሀገሩ ደግሞ እኮ አለ። የየሀገሩ ደግሞ አለ። በሄድንበት ቁጥር ደግሞ እየተሸከም ነው የምንሄደው ማለት ነው። እናት መብቱ ነው ካልተንበረከክን መንፈሳዊ ቅርጽ ከሌለን። ስለዚህ እግዚአብሔር ግን ቀድሞ ለህዝቡ ያሳያል፣ ይመራል። አሁንም ለትውልዱ የሚሆነውን ለልጆቻችን እኛ እዚህ ምድር ላይ እስካለን ድረስ ይሄ ጾምና ጸሎት የሚጠቅመን ለወደፊት ለልጆች እኛ ከማለፋችን በፊት የልጆቻችንን ነገር ገንዘብ፣ ኑሮ፣ ቤት ምናምን አይደለም እኮ እንዴት ይችን ምድር ያሸንፋታል የሚለውን ስንቅ መያዝ እንዴት እንዳለበት የእግዚአብሔር መንፈስ ቅዱስ ኃይል ያሳያል። ቅዱስ ሚካኤል ሂድ ለዚህ ቤተሰብ ይሄን መልእክት አድርስለት ይባላል። አለቅ መልአኩ ይመጣል፣ ያን መልእክት ያወርደዋል። ቆይ ምን ይሉናል አንዳንድ ጊዜ መሰላችሁ? አሁን በቅርቡ አዲስ በሽታ ይመጣል ተብሎ ይባላል። በሽታ ይመጣል።
በተለይ በዚህ በኮሮናማ መከራችን አይ ተማሪም ኮሮና የለም ላንተ አልመጣልህም ከፈለከው ግን ቤት ድረስ ይመጣልሃል ብለሽ በይው ተብሏል። ይሄ ኮሮና ሲመጣ መስቀል ያዙ አባቶች ሁሉ አረ አናሳልብ መስቀሉ አራ አያችሁ እነሱም የቢልጌት ረዳት ናቸው ማለት ነው። ማስካድ ነው አይተያዘው እምነት እንዳይኖረው ህዝብ ማድረግ። ታዲያ አሁን ጾም ነው አይደል? አክፍሎት ነው፣ ስግደት አለ። ሌላው እዚህ ውስጥና እዚህ ውስጥ ያለውን ሐሜት ካለ፣ ቅያሜ ካለ፣ ተንኮል ካለ፣ ውሸት ካለ፣ አሉባልታ ካለ ከንቱ ነው፣ ከንቱ ነው። ከንቱ ነው። የራሳችንንም ቆልፈን የልጆቻችንንም እየቆለፍን ነው የምንሄደው። ጾምም የሚያግዘን እንዳልኩት የወደፊቱን ቀድሞ ያሳውቀናል። የአብርሃም አምላክ ያዘጋጀናል። ይሄ ነገር አለ፣ ይሄ ነገር ሊመጣ ነው። ከመሞታችን በፊት ራሱ ይነገራል። እንዴ በደንብ ውሻው እንኳን እየጮኸ አይደል? ውሻው እኮ እየጮኸ ነው። በቀደመታ ምን ብያችሁ ነበር? ሰሞኑን ውሻ እየጮኸ ነው ብያችሁ ነበር አይደል? በዚህም በዛም ቃም ይጮህ ነበር። ይሄው ለቅሶ ተቀምጠዋል ድንኳን። የሰው ልጅ ተኝተንበት እግዚአብሔር በውሻ በእንስሳ እያናገረን ነው ማለት ነው። አልተወም ማለት ነው ህዝቡን እግዚአብሔር። ያንን መልአከ ሞት ማየት የማይችል ህዝብ ስላለ ስለበዛ ለእንስሳው እየገለጸለት ሂድ ህዝቡን በመልካም ቢመጣ እግዚአብሔርን የሚሰማው ስላጣ በእንስሳ መጣ። በቃ እንደ ሌላውን ተውትና ማን አህያ ራሱ ዝናብ ሲመጣ አይደል የሚባለው ቀድማ ታውቃለች፣ በጆሮዋ ታውቀዋለች። ይሄ ትንሹ ነገር ማለት ነው። ለአንበሳም የተሰጠው ነገር አለ፣ ለነብርም የተሰጠው ነገር አለ። ለሰው ልጅ ደግሞ ከአይምሮ በላይ የሆነ ጸጋን ተገፈዋል። ለምን? ብር የሚወዱ አካላት በመንፈሳዊ ህይወት የሚኖሩትን አሳልፈው እየሰጡ እንዲጨልምባቸው ተደርጓል። ያ መከፈት አለበት። ያ ታላቅ ህዝብ ይኖርባት የነበረው ትልቅ ጸጋ የነበረው ህዝብ ሲኖርባት የነበረበት ከተማ እንደገና መምጣት አለባት። ከልቤ ያዘንኩት ዛሬ ትናንትና ነው። አንድ መምህር አለፉ አይደል? ዲያቆን ዘላለም አይደል? ዲያቆን ዘላለም የኦርቶዶክስ ህዝብ ትልቅ ሰው አጣ። እሱ ብቻ አይደለም፣ እሱ እንደዛ ብቻ አይደለም። የኚህ መምህር እንደውም ነግሬያቸዋለሁ። በፊትም ስለሳቸው እናገራለሁ። ታስታውሱ ከሆነ ውሾቹ የሚል ትምህርት አላቸው። በጣም የደነቀኝ ደግሞ ሲነገረኝ አንድ ቤተክርስቲያን ሄደው ሲያገለግሉ ብር አይጠይቁም። አንድ ደብር ሲያገለግሉ ብር አይፈልጉም። እውነታቸውና ምን ይሰራላቸዋል? ለሳቸው ዛሬ በሳቸው ቀብር ጥቁር የሚለብስ የተረገመ ይሁን፣ የተረገመ ይሁን። በሳቸው እረፍት ጻዕዳ ተለብሶ ይዘመርላቸው። ትክክለኛ አገልጋይ ነበራቸው። ወላዲት አምላክ ክብር ይግባት። ምክንያቱም በነፃ ማገልገል ይሄ ነው የመምህር የዲያቆን ስራ። በነፃ ማገልገል ለእግዚአብሔር ቃል ገንዘብ እየተከፈለ ስንት መምህርና ስንት ዲያቆን ነው በየቤተ ክርስቲያኑ ሲሄድ ለማስተማር ስንት ሺህ ብር እየጠየቀ የሚያስተምረው። ከሳቸው ይማር። እውነት ነው የሚወዳቸው ህዝብ ይኖራል፣ ያለቅሳል። ለሳቸው ግን እረፍት ነው፣ ማረፍ አለባቸው። የትኛውም ደብር ብር አይፈልጉ። እውነታቸውን ምን ይሰራል? የሚበልጠው የእግዚአብሔር ጸጋ ነው።
ነፍሳቸውን በአጸደ ገነት ያኑርልን። በጣም የምወዳቸው መምህር ታውቃላችሁ፣ አወራለሁ ስለሳቸው። በዙሪያቸው መምህር ነን የሚሉ ከሳቸው ትምህርት ይማሩ። አንዳንድ ደብር እኮ መምህር አምታት ህዝቡን ለማስተማር ገንዘብ ሳይኖራት እንዲቹ ትቀመጣለች። ለምን? መምህራኖች የሚጠይቁት ብር ብዙ ነው፣ የማይታሰብ እኮ ነው። እስቲ የትኛው መምህር ነው ብር የሚጠይቀው ቢባል በሊስት ይመጡላችኋል። ያለዛ ለመዘመር ብር ካልተከፈላቸው አይመጡ። ይሄ መምህር አይደለም፣ ይሄ ቢዝነስማን ናቸው። የቤተ ክርስቲያን ቢዝነስ ማኖች ናቸው። ሌላ ነገር የላቸውም። ከነዚህ ገንዘብ ተከፍሏቸው መተው ከሚያስተምራቸው ምንም በረከት አናገኝም። እዛ ወደ ምሕረት ላይ ወጥተው በረከታቸው ይደርብን ሲባል አረ አይደርብን በሉ። አይደርብን፣ የእግዚአብሔር መንፈስ ቅዱስ ቃሉ ብቻ ይደርብን በሉ። የዚህ ሰውዬ በረከት አንፈልገው ብላችሁ በሉ። ይሄ እኚህ መምህር በፊት በስደት ዓለም ነው ማቃቸው። በስደት ዓለም ውሾች የሚለው ትምህርት በጣም ተጋኖ ስለነበረ ይሰማ ነበር። ሲያስተምሩ ከአንጀታቸው ነው የሚያስተምሩት፣ ከልባቸው ነው የሚያስተምሩት። በሳቸው ጥቁር ተለብሶ ባይቀበሩ የተሻለ ነው። ጥቁር የሚለብሰው ጠላታቸው መሆን አለበት። እሳቸው በጻዕዳ ነው መሸኘት ያለባቸው። ምክንያቱም የት እንደሚገባ ነፍሱ ግልጽ ነው ማለት ነው። 5 ሳንቲም አይፈልጉም፣ ከደብሯ 5 ሳንቲም አይፈልጉ። በአሁን ሰዓት ያሉት የትኞቹ መምህራን ናቸው በነፃ በቤተክርስቲያን ደብር ላይ ወይም መዘምራን ሄደው የሚያስተምሩትና መዝሙር የሚዘምሩት? የት አሉ? ነገሩ የሉ። ካሉ ይነገር። እነዚህ ባለውለታ ናቸው ለህዝቡ። የኚህ ነፍስ እግዚአብሔር ይቀበላቸው። ግልጽ ነው። ቀናነትም አላቸው። ሰውን ማስቀየምም አይፈልጉም። ሁሉንም እንደ ጸባዩ ነው የሚይዙት። የሚገርም ጸጋ ነው ያላቸው። የሚያውቁትን ግን ይዘው ይሁን እያሉ የሚቀጥሉ ናቸው። ቢደክማቸው እንኳን ደከመኝ ብለው አያወሩ። የሚገርም እኮ ነው። ቢሰለቻቸው እንኳን ሰለቸኝ ብለው አያወሩ። እንደዚህ አይነት ነበረ መምህር የሚያስፈልገው። ፍጹም መቼም ማንም የለም። ፍጹም ማንም የለም። ፍጹምም ሊሆኑ አይችሉም እሳቸው። ይቺ ይሉኝታ ግን ከባድ ናት አይደል? እኚህን ሰው ለመቅበር በጻዕዳ ነው። በጥቁር ለብሶ የሚሸኛቸው የእሳቸውን ገሃነም እንዲገቡ መጠየቅ ማለት ነው ለኔ። ወይም አያውቁትም ጸጋቸውን፣ ወይም ይቺ ነፍስ የት እንደምታርፍ ዕውቀት የላቸውም ማለት ነው። ስለኚህ መምህር በፊትም ስለማነሳባት በመጠይቃትም ጥያቄዎችም ስላሉኝ አረፉ ሲባል ውስጤ እውነት የተሰማኝ ስሜት አለ። ሰው ልጅ እንዴት ነው አብሮ ሲኖር ሲለየው ይከፋዋል አይደል? ከዛ በኋላ ደግሞ በምንድነው ወደ እግዚአብሔር ቤት ነው ሄዱት። አገልግሎታቸውን ጨርሰዋል። በቃቸው አለ እግዚአብሔር። ይብቃ አለ። አሁን ወደ እኔና ጠላትም ዙሪያህን ቢበዛም በቃ አሁን የነቃ ህዝብ ይነቃል፣ አስተምረሃል፣ በቃ እኔ ወዳቸዋለሁ። ግን አግኝቻቸው በአካል አላውቅም። ግን እግዚአብሔርን ጠይቃለሁ ልንማርበት የምንችል ካለ ሞት በር ላይ ናት ብለው ያስተምራሉ እሳቸው ራሳቸው። ሞት በር ላይ ናት፣ መቼ እንደምንጠራ አናውቀውም። ትክክል። እስካለን በምድር ላይ ግን እግዚአብሔር የሚወደውንና እግዚአብሔር የሚፈልገውን ሰርቶ መሄድ ግድ ይላል።
አባ ተስፋ ስላሴ ሞገስ 7ኛ ዓመታቸው ነው። 10 ምናምን ቀን ሲቀራቸው ሊሞቱ ሲሉ ሊያልፉ ሲሉ ነው ያገኘኋቸው። 3ቱንም ቀን በተከታታይ እንዲሄድ ከዛም ደግሞ ልጆችሽን ላኪና ይመርቁልሽ ተብዬ ልክ ያለው እንዳልኩት ብዙ ህዝብ ብዙ ዘመን ያውቃቸዋል። እኔ 12 ቀን አካባቢ ነው ያወቅኳቸው። ያየሁትም ራእይ ነበረ። ይሄ ነው ብዬ መናገር አልፈልግም። በርግጥም ግን በኋላ ያረፉ ለታ ድብልቅልቄ ነው የወጣው ማለት ነው። እውነት ምን ነው ያልኳት፣ በዚህ በትንሽ ቀን አስተዋውቀሽኝ ተወስጅብኛለሽ? ምን ነው እናቴ ነው ያልኳት። ምን ነው ልክ ብዙ አመት የማቃቸው ነው የሆኑብኝ። አባ ተስፋ ስላሴ ሞገስን ብዙ አመት የማቃቸው ከኔ ጋር ሆነው የተለዩኝ ስሜት ነው የተሰማኝ። አሁንም እሳቸውም ፍጹም አይደሉም እና የቀብር ስነ ስርዓታቸውን እንዴት አድርጋ እንዲስተካከል መመሪያ ወረደች የአምላክ እናት። የሚገርም እኮ ነው። እንዳልኳቸው 12 ቀን ነው ማቃቸው። እሳቸው የተናዘዙት ኑዛዜ አለ። እኔ ስለ ኑዛዜው ማቀው ነገር የለም። ግን እኔ ምን አለች? እንደዚህ አድርጊ፣ እኔ እነግርሻለሁ። ቃል ደቂቃ ሰከንድ ሁሉ ሰዓት ቀር ማለት ነው እየተነገረኝ እሱ የሚፈልገውን። ከዛ በፊት ምንድነው ያደረገችው? እኔ ማጽዳት ወደ የለ ጽዳት የኔ ስራ አይደለ? ታውቃላችሁ አይደል? ሂጂ ተብዬ ቤት ሲሄድ ምንድነው ለታመመ ሰው ቤቱ ጭንቅንቅ ያለ ነው። የታመመ ሰው ሲተኛ እኮ ጭንቅንቅ ብሎ መተኛት የለም። ሰፋ ማለት አለበት። አካባቢው ጽዱ መሆን አለበት የተኛበት። ከዛ አየሁና አላርፍም እኮ ጥሩ አገልጋይ ነበረቻቸውና ይሄን አንሱላቸው፣ መጋረጃው የሚታጠብ ይሄ ልብሱ እዚህ ፊት ለፊታቸው የሰቀላችሁትን አስገቡት ያልኩትን ማለት ነው። አጽዱ፣ የተኙበትን ፍራሽ ሁሉ ይቀየር፣ ብርድ ልብስ ሁሉ ይቀየር፣ አዲስ ሁሉ ነገር አዲስ። እንግዲህ እኔ ሳልታዘዝ መቼም ጽዳት አልገባም። የተኙበት ፍራሽ እኔ ማምላክን አላቅም። የኢትዮጵያ ትንሳኤ ሲሆን ነው የኔ ምተኛበትን የምቀይረው እንዳሉ ማቀው ነገር የለም። እኔ ብቻ እዛ ስገባ ያልተመቹኝ ነገሮች ነበሩ። ለታማሚ የማይመች ነገር ነበረ። ማጽዳት ነበረብኝ። ይሄን አውጡላቸው፣ ይሄንን ቁም ሳጥን ውስጥ ከተቱላቸው፣ የሚታጠብ ልብስ ሁሉ ወሽማሽን ውስጥ ሁሉ መታጠብ ያለበትን ይሄ ይታጠብ፣ ይሄ ተኮስ ብለን ሁሉ ማህበሩ ይሄን አግዞኛል። ውሸት የለውም። ውሸት አለ? ያገዛችሁኝ ነበር። ታጥቦ ልብሱ ተተኩሶ ሁሉ ይሄደው ማለት ነው። ከዛ ይሄ አምሮታል ትለኝ ነበረ። ይሄን አምሮታል፣ ይሄንን ብላ ብለሽ በይው፣ ይሄን አዘጋጁለት ብለሽ በይለት። ሶስት ቀን በተከታታይ ሄድኩኝ። ከዛ በኋላ ምን አልኳት? ምን ነው እናቴ ለቀብር ነው እኔን የጠራሽኝ? የእሳቸውን የቀብርን ስነ ስርዓት እኔ እንዳካሄድ እንደው ትንሽ ቀን እንኳን ሳላቃቸው ከዛ አባ ሰረቀ ብርሃንን የምናቃቸው እዛ ላይ ነው። ውጊያ ነበረ፣ ጦርነት። እኔ ከመንፈስ ቅዱስ ተልኬ ነው። ከዛ ምን ተባለ? ይሄ አስክሬን ስላሴ መግባት አለበት ተባለ። ኧረ እንዴት ነው የሚሆነው ይሄ ነገር?
ከዛ የመድኃኔዓለም ምስኪን ዞና አባቶች መተው እዛው ፍትሃት አደረጉላቸው ማታ ላይ። ይሄን ያዘጋጀችው ወላዲተ አምላክ ናት። የኔ ድርሻ አለ፣ የነሱ ድርሻ አለ። ከዛ መኪና አዘጋጅ ተባልኩ። መኪና አዘጋጀሁ። ሹፌር ተዘጋጀ። ፍቅረ ማርያም፣ ፍቅረ ጊዮርጊስ ሰዓቱን ሁሉ ሰጥቻለሁኝ። ደቂቃውን ሁሉ እንዳያልፉ ሰጥቻለሁ። በዛች መሰረት ሄዱ። ፍቃድ ነበራቸው። አስክሬን ወጣ። እሳቸው የሚፈልጉበት ቦታ ነው የቀብር ስነ ስርዓት የተካሄደው። እሳቸው ለወላዲተ አምላክ ያሳሰቧት የቀብር ቦታዬ ይሄ ይሁንልኝ ብለው የጠየቋት። እኔ ምን አውቃለሁ? የኢትዮጵያ ባለውለታ ነበሩ እሳቸው። በሰዓቱ መኪና ደረሰ። አባ ሰረቀ ብርሃን ደግሞ የለም እንትን መሆን አለበት ብለው ሲሟገቱ፣ እንደውም ድምጻቸውን የተወሰነ ሰምታችሁታል አይደል? ሲናገሩ ወላዲተ አምላክን አያሸንፏት ኳ አርጋ አልፋ አስወጣች። ከዛ በኋላ እሳቸውን አጅበው የሚሄዱ የእሳቸው ማህበርተኞች ነበሩ። መኪናውን ተከትለው እኔ በስልክ ነው መመሪያ የምሰጥ የነበረው። ስልክ የግሌ ደግሞ የለኝም። ፖሊሶች ምን ይላሉ መሰላችሁ? እህተ ማርያም ስልክ አለሽ? አንዱ ይመጣና እህተ ማርያም ስልክ የላትም እባክህ። እህተ ማርያም ስልክ የላትም። ስልክ የለሽም? የለኝም። ስልክ እንዳትይዢ፣ በስምሽ ምንም አይነት ስልክ እንዳይወጣ ተብዬ ተነግሮኛል መመሪያ። ስለዚህ እኔ የአንዱን ስልክ ነው የምቀበለው። እስቲ ከሌ ጋር ደውልልኝ እያልኩ የተለያየ አንድ የሆነ እንትን የለኝም። ታውቃላችሁ አይደል? ውሸት ነው እንዴ? አዎ። አንድ ቦታ ላይ እንደውም አንድ ፖሊስ ጣቢያ ላይ እንደውም አንዱ መጣና እኔ የለኝም ብዬ ለአንዱ መርማሪ ስነግረው አላመነኝም። ከዛ ከየት ሰምቶ እንደሆነ አላውቅም መጣና እህተ ማርያም የግል የራሷ ቁጥር ስልክ የላትም ብሎ ሲል አይ ወላዲተ አምላክ ክብር ይግባሽ፣ እዚሁ ነው እኮ የምታዋሪያቸው፣ ግን አልገባቸውም እኮ። ራሱ ከአንዱ ቢሮ ጠርታው መጣ ነገር እህተ ማርያም ስልክ የራሷ ቁጥር የላትም አለው ብሎ ነገረው ማለት ነው። እና እኚህንም አባት በአንዱ ስልክ ተቀብዬ ነው መመሪያ ስጪ ብላኝ የሰጠሁት። ከዛ የሆነ ቦታ ላይ በቃ እኛ ጋራ ይግቡ አስክሬኑ እኛ ጋራ ይግቡ ሲባል አይቻልም ብለሽ በይ፣ የሆነ ኬላ ማለፍ አለብኝ፣ እዛ ካለፈ በኋላ ነው የምሰጣችሁ በያቸው። በዚህ ቀልድ የለማ ታዝዣለሁ ከሰማይ አባቴ፣ ያን ልክ አለፍኩ በኋላ አሁን መውሰድ ትችላላችሁ በያቸው። ከዛ ምን ሆነ? የእሳቸውን ቦታ ላይ በፖሊስ ተከበበ ማለት ነው። አስክሬኑ ፍለጋ ቅድስት ሥላሴ ካቴድራል መግባት አለበት ተብሎ ማለት ነው። አሃ ከመንፈስ ቅዱስ ጋር አይደለም እንዴ እነሱ ያሉት? እንዴት እግዚአብሔር አልነገራቸውም? እንዴት አልነገራቸውም? እኚህ አባት ካቴድራል መቀበር እንደማይፈልጉ፣ ሥላሴ ቤተክርስቲያን መቀበል እንደማይፈልጉ ለምን አልተነገራቸውም? እኔ 12 ቀን ነው እንግዲህ ሳቃቸው። ከዛ በለዛ አላውቅም። እኔ እንደተናዘዙ የማውቀውም ነገርም የለኝም። ከዛ ማህበሩ ጻዕዳ ለብሶ ቀበረ። ከዛ እሳቸው ለካ የሚያርፉበትን ቦታ እዛ ጋር ያሉትን ካህናት ቀድመው ነግረዋል። አያችሁ፣ እኔ የምፈልገው እዚህ ቦታ ገዝተው ነበር። እዛች ቦታ ላይ ነው እሳቸው ያረፉትና ቦታውን የሸጠላቸው ሰውዬ እኔ ለመኖሪያ ቤት ነው እንጂ ለእሳቸው ቀብር ቦታ አይደለም እንትን ያልኩት ብሎ ደግሞ ተነሳ ማለት ነው እሱ። ከዛ ተመላልሳችሁ ሂዱና ይሄን ነገር አስፈጽሙላቸው ተብለን የረፍት ቦታቸውን እንዲታጠር ማለት ነው። ፈተና ሆኖ ነበር። መጨረሻ ላይ የሚገርም ተአምር፣ አውሎ ንፋስ ቤቱን አነሳችበት። ከዛ ካህናቱ ሲወጣ አውሎ ንፋሱ የት ነው ብለው ሲያዩ የሰውየው ቤት ላይ ነው። ከዛ ጠሩት፣ ጠዋት ላይ ጠሩትና ይቅርብ
እኚህ ሰውዬ መብታቸው ነው። ይሄ የረፍት ቦታቸው። አሁን 7 ዓመት ሞላቸው። ከዚህ በኋላ አስክሬኑን ቢያነሱት በቃ አለቀ። የተሰጠኝ የ7 ዓመት ግዴታ ተወጣው ጨረስኩ ማለት ነው። ይገርማል አይደል? 12 ቀን ነው ይሄ ማህበር ያወቃቸው። 12 ቀን ሲያቃቸው ከዛ በኋላ ሲዘከር ያ ሁሉ የሚያቃቸው ሁሉ ጠፋ። እነ እህተ ማርያም ናት። እንደው ምንድነው የተባለው? እህተ ማርያም ምንድነው ያደረገች? እህተ ማርያም የሆነ ስም ተሰጥቶ ነው አይደል? በሳቸው ዙሪያ ተሸነፉ። ምን ብለው ያውሩት? ምን ብለው ያውሩት? እኚህ ታላቅ ሰው ከዚህ ዓለም በሞት ተለይተው እነሱ አልቀበሩም። ራሷ በምትፈልገው መልኩ በቃ እንዲህ ስለሚፈልግ እንዲያድርግለት ተባልኩኝ፣ ፈጸምኩኝ። እንደውም ሳናግራቸው ምን በይው አለች ስትሄጂ፣ ንግስተ ነገስት ተማርያም ዘኢትዮጵያ ነኝ ብለሽ በይው አለች። ንግስተ ነገስት ተማርያም ዘኢትዮጵያ እባላለሁ፣ ነይ ሳሚኝ አሉ። ነይ ሳሚኝ። ከዛ በፊት አላቃቸውም። 12 ቀን እንደውም 3 ቀን ብቻ ነው ሄጄ ያየኋቸው አይደል? 4 እና 5 4ኛው ላይ ልጆቼን ልክ ያለው መርቀውልኝ ልከዋል። ከዛ በኋላ ማህበሩ እየተመላለሰ እሳቸው የሚያስፈልጋቸውን ነገር ነበር ሲያሟላይ ነበር። አሁን 7ኛ ዓመታቸውን ልናከብር አይደለም? ቦታው ራሱ የመረጡት ቦታ ራሱ የሚገርም ቦታ እኮ ነው። ልክ ነኝ? የካህኑ መልከ ጸዲቅ የካህኑ መልከ ጸዲቅ ደብር ነች እዛ ጋር ያለችው። ታሪካዊ ቦታ ነው እሳቸው ያረፉት። የሚገርም ነው። እግዚአብሔር የተመሰገነ ይሁን። አሁንም ዲያቆን ዘላለምን መብርሃን ነፍሳቸውን እንደምትቀበል እኔ ሙሉ እምነት አለኝ። የእሳቸው እረፍት ለብዙዎች ትምህርት ያድርግ። ምክንያቱም እሳቸው በምድር ላይ በነበሩ ሰዓት ያደረጉት አገልግሎት እውነት ህዝብን በመውደድ እውነት ከምንም በላይ እግዚአብሔርን በመፍራት የእግዚአብሔርን ቃል ሄዶ ለማስተማር ገንዘብ እንደማያስፈልግ ያስተማሩ ታላቅ ሰው ናቸው። ነፍሳቸውንም አሁን ትቀበልልን ወላዲተ አምላክ፣ በአጸደ ገነት ያኖርልን። ነፍሳቸውን ይማርልን አይባልም፣ ነፍሳቸውን በአጸደ ገነት ያኖርልን ነው የሚባለው። ነፍሳቸውን ይማርልን የምንለው ነፍሱ ያልተማረ ነፍስ ማለት ነው። እቺ ግን ተምራለች፣ አገልግላለች፣ ሰርታለች ስራ። ስለዚህ እነ ሊቃውንቶች ይማሩ ከሳቸው። አቶ ዘሪሁንም ይማሩ። ዝም ብሎ ወደ ምሕረት ላይ መስበክ ብቻ ሳይሆን ይማሩ። እሳቸውን በዝማሬ ነው መሸኘት። በዝማሬ በእርግጥ ስላልተለመደ አይደል? እውነት ነው። ነፍስ ስትለይ ይለቀሳል አይደል? ከቤቷ ስትወጣ ደግሞ ኖራበት የነበረችን ቤት ለቃ ስትወጣ ይለቀሳል። ከዛ ደግሞ አፈር ስትቀምስ ደግሞ ይለቀሳል። በዛች ባለች ክፍተት መሃል ግን እየተዘመረ ነው መሆን ያለበት። የሚወዷቸውም እንዳሉ ጠላቱም ነበሯቸው። ምክንያቱም ያሳጣቸዋል። እሳቸው በነፃ ሄደው ነው የሚያገለግሉት። መጠየቅም የለባቸውም። እንኩ ከተባሉ ግን ቢቀበሉ ችግር የለውም። እንኩ ለበረከት ይሁንልን። እንኩ አንዳንድ ነገር ትራንስፖርትን መሸፈኛ ይሆናል እንኩ ቢባሉ ቢሰጣቸው እንጂ ተምነው ይሄን ያህል ሺህ ብር ትከፍለኛለህ፣ ይሄን ያህል ሰዓት ብቆይ፣ ይሄ ሌባ አገልጋይ ነው። እንደዚህ መነገር አለባቸው አንገታቸው ድረስ። በየደብሩ እየሄዱ ብር እየተቀበሉ የሚያስተምሩ መምህራን አይባሉ።
መምህራን ማለት ቢዝነስ ማኖች ናቸው የሚባሉት። የትኛዋ ደብር ሄጄ ባስተምር በደንብ ይሰጠኛል ብለው ካልኩሌት አድርገው ነው። እኔ ካልኩሌሽን የላቸውም። በዚህ ወዳቸዋለሁ። እንደውም የሰማሁት ዛሬ በባህር ሐሳብ ሚካኤል ከሆነ ሚካኤል ደብር ይገኛሉ፣ ቅዱስ ገብርኤል ከሆነ ቅዱስ ገብርኤል ይገኛሉ። እንደዚህ ነው የእግዚአብሔር አገልጋይ። ትክክለኛ አገልግሎት እንደዚህ ነው መሆን ያለበት እንጂ ቆይ እዛ ስንት ይከፍሉኛል እስቲ አጣሪ ዋጋ እየተባለ ጠይቁ። ህዝብ መጠየቅ አለበት። መምህር እንትና ይከፍላ ክፍያ ይጠይቃል አይጠይቅም ተብሎ ይጠየቅ። ይሄ ነገር ይጠይቃሉ። ስለዚህ ትውልዱን ማን ነው የሚያስተምርላት? ትውልዱን ወደ መንፈሳዊነት የሚያመጣላት የትኛው መምህር ነው? የትኛው መምህር ነው? እነ ቢልጌት ቢዝነስ እየሰሩ የኛዎቹን ቢዝነስ እየሰሩ። ስለዚህ ወደ መንፈሳዊነት ለመምጣትና የልጆቻችን የወደፊትን ነገር ለማየት መንፈሳዊ ቅርጽ ያስፈልገናል። የሰው ይሉኝታ አትስሙ። የነገ የልጆቻችንን ነገር ልጆቻችን እኛን በምን ያስታውሱን? ጀበና ላይ ተቀምጠን ቡና እያፈላን እንዲያስታውሱን አንፈልግም። ጭፈራ ቤት እንዲያስታውሱን፣ መጠጥ ቤት ያላት እናቴ ብለው እንዲያስታውሱን አንፈልግም። እናቴ ዘፋኝ ናት እንዲል አንፈልግም። እናቴ ገዳይ ናት እንዲል አንፈልግም። የእግዚአብሔር ሕዝብ ይለያል፣ በአገልግሎቱ ይለያል። ጸጋውም እጹብ ድንቅ ነው። ያን ሕዝብ ደግሞ እንደገና እንዲመጣ ጥሩ የመንፈሳዊ ቅርጽ ያስፈልጋል። እኛ እንግዲህ ዛሬ ደብረ ዘይት ነው ብለናል። በርትት ይሄ ነው ተብለን ተነግረን አምነናል። አሁን እኩለ ጾም ላይ የምግብ ማዕት ያ አይደለም ትርጉሙ። ያ ምን አስፈለገ? አሁንም መንፈሳዊነትን ከምግብ ጋር የሚያገናኙትን እንዴት ማላቀቅ እንዳለብን ማለት። ሳይንሱም እኮ እየተናገረ ነው። ብዙ አትብሉ፣ ብዙ አንጀታችሁን የቤት ስራ አትስጡት፣ እረፍት ስጡት እያሉ ነው። እውነት እኮ ነው፣ እውነት ነው። ቶሎን የምናረጀው በቃ እናዳክመዋለን። በቃ ዝም ብለን እንሰጠዋለን፣ ይፈጫል። ከዛ ጨጓራዬን አመመኝ እንላለን። አረ ስንት አይነት በሽታ ነው በሆዳችን እንኳን የምንናገረው። ታዲያ ምግብ አብልተውንስ አይደለም እባብ ቆንጆ ዶሮ ወጥና ቆንጆ ሽሮ አብልተውን አይደለ? ከዛ ትል ይሁን ሲሉት ትል ይሆናል ሆድ ውስጥ የቀመሙትን ስለሚያውቁ። ከዛ እባብ ይሁን ሲሉ እባብ ይሆናል ሆድ ውስጥ አለቅ። ከዛ እኔና እናንተ እንሰጠዋለን፣ እሱ ይስማማዋል ያን እንጀራ። አሁን አክፍሎት ሲመጣበት የምን አክፍሎት ነው ዱብ ያደረጋችሁብኝ ብሎ ግራ ያጋባናል በዚህ እና በዚህ። አሁን ሳይንሱ አለመብላት እውነት ነው። በድሮ ጊዜ ስንት መቶ ዓመት እድሜ የሚኖሩ አሁን እኛ 40 ስንሆን እነሱ 400 ዓመታቸው ነው። ይገርም እኮ ነው። እኛ 30 ስንሆን እነሱ 300 ዓመታቸው ነው። ቆዳቸው አይሸበሸብ አይጎብጡ። አሁን እንድንጎብጥ ወገባችንን እንመታለን፣ እንድንወድቅ በጠረባ ዘረው ይጥሉናል። ጭንቅላታችን እንዲቀውስ ደግሞ ይቀውሩናል። መከላከያው ደግሞ ጾም፣ ጸሎት፣ ስግደት ነው። አሁን ምግብኛ በሳምንት ውስጥ ውስን ጊዜ እየሆንን ስንመጣ ቆዳ መሸብሸብ፣ ቶሎ ማርጀት ምናምን የሚሉት ሰውዬ ራሱ ይርቀናል። አሁን አንዳንድ ሰው ምን እነ ኦፕራ ራሱ እኮ ምንም ማስተርታ አሁን 72 ዓመቷ ነው ኦፕራና 72 ዓመቷ ላይ ወጣት መባል ነው የምትፈልገው። ይሄ ለጠጡታል፣ ምንም ማያረጉታል። እግራቸው በትክክል እንዲራመድ የማያደርጉት ነገር የለም። ሲጀመር መጀመሪያውም አቅም እንዳይኖረን አጥንታችንን መተውናል።
የኛ ላይ ጊዜ ይፈጃል። የኛ ላይ ጊዜ ይፈጃል። አቅም አሳጥተውታል። አጥንቱ ራሱ እንዲክደን አድርገውታል። አላቃችሁም እያለን ነው። የራሳችን አካል አላቃችሁም እያለን ማለት። ደም ብዛቱም ስኳሩም የመጣው ከሆነ ጊዜ በኋላ ነው። የበሽታ ስትሮክ ይባላል። የአእምሮ መምተኛ ነግሬያቸዋለሁ። አንድ ሰው ውጪ ሳይ ከዚህ ቀደም ተናግሬያለሁ። የአእምሮ መምተኛ ነውና እውነት ብዙ ጊዜ እንደዚህ አይነት ነገር ሳይ ወደ ልጅነቱ መሄድ እፈልጋለሁ። ልጅ ሆኖ የነበረውን ነገር ማሰብ እፈልጋለሁ። እናት ከወለደችው በኋላ አቅፋው ጡት ስታጠባው አስበዋለሁ። እግዚአብሔር አሁን እኮ እየተባለን ያለ ነው። እግዚአብሔር ለኛ አይነግረንም፣ ቀድሞ ነው የሚናገረው። ስለ ልጆቻችን እጣ ፋንታ ቀድሞ ይናገራል እኮ። ግን አንዳንዴ ደግሞ እንፈራለን። ውይ ቢነግረኝ እንደዚህ አምላክ እንዲህ ቢለን ምንድነው ምን ሆነው ብለን እንላለን። መዘጋጀት አለብን፣ መፍራት የለብንም። አሁን በፊት ርቱዓን ሞት ይፈራ ነበር። አሁን ሞትም ይፈራል እንዴ? ኧረ አለ መሰለኝ። ኧረ ምን አባቱ በሉት፣ አስፈራሩት። ስታስፈራሩት ይርቃል፣ ስትፈሩት ግን ይመጣል። ቢኖርስ የትኛው ዓለም ሊኖር ነው? የትኛው ነው የሚያስቀናው? ጠንቋዮቹ ይፍሩ ሞት። የእግዚአብሔር ሕዝብ ሞት ሊፈራ አይገባም። እውነት ነው። ስንለይ አንድ ሰው ይከብደናል። በእርግጥም ግን በእድሜያችንስ ምን ሰራን? ምን መልካም ነገር አደረግን አይደል? ሌላ ደግሞ ምን አመጡብን? ይሄም በውጭ ዓለም ነው የሰማሁት ነው። 21 ዓመት ይበሉን 21 ዓመት ላይ ነው። 21 ዓመት ላይ የማህፀን ክትትል አለ። አንድ ሴት ልጅ የማህፀን ክትትል አላት። ክትትልም ያው የማህፀን ካንሰር እንዳይኖር ተብሎ ክትትል አለና ሌላው ደግሞ ምንድነው ጡት ላይ እብጠት ብለው ይላሉ። እንደዚህ ያድርጋችሁ ሻወር ስትወስዱ ቼክ አድርጉት፣ ካለ ይሄን ነገር ንኩትና የሚያም ከሆነ ይሄ ነው፣ የማያም ስሜት ከሌለ ደግሞ ይሄ ነው ብለው ምልክት እንትን ይሰጡናል፣ መመሪያ ይሰጡናል። የሚገርመው ነገር እንደዚህ አይነት መመሪያ ሲሰጥ ብዙ ሰው ያገኘው ማለት ነው። ብዙ ሰው ያገኘዋል። እንዴ አሁን ሳስበው እኔ ማለት ነው አሁን እንዲህ በጸጋይ ላይ ሳስበው እነዚህ ሰዎች ለካ ጭንቅላት ጨዋታ እየተጫወቱብን ነበር። እና እቺ እብጠት እኔ ጡቴ ላይ ነበረች፣ በደንብ ነበረች። ማምላክን ነው የምላችሁ ማለት ነው። ምን አደረግሻት? ምንም አላደረኩ። በመንፈሳዊ ህይወት ከመጣው በኋላ ግን የለችም። የሚያበሉንን እና ያቁታል። ያው በየሱፐር ማርኬቱ ያለውን አይደለም ምን በላ ሱፐር ማርኬቱ ሌላ መቼም አልበላ ሱፐር ማርኬት ላይ ያስቀምጡልን። ስለዚህ ያቋታል። ዛሬ በሽታ ይመጣል ብለው ነው የሚነግሩን። በዚህ ወር በሽታ አለ እንዴ? በሽታ አለ። ታዲያ የኛ አምላክስ አይነግረንም እንዴ? በሽታውን ደግሞ በዚህ ትመቱታላችሁ ተብለን መመሪያ ይሰጠናል። በሽታው ራሱ የግዴታ ሆስፒታል ካልሄደ የማይድን ወይም ደግሞ ከፋርማሲ መድኃኒት ካልተሰጠ የማይድን ማለት ነው። በቃ አያይዘውታል፣ አገናኝተውታል። በ40 እና በ50 ላይ እኔና እናንተ ድቅቅ እንድንል በቃ አስቡት። ትምህርት ቤት ስንት ዓመት እንደፈጀን በትምህርት ቤት ጊዜያችንን ምን ያህል ጊዜ እንደወሰድን እስከ 20 ምናምን እድሜያችን እንማራለን። ከዛ በስራ ፍለጋ እንሽከረከራለን። ከዛ 40 ላይ ስንደርስ ደቀናል። አረ ይላል እነሱም ደግሞ ይላሉ እስከ 40 ሰክሰስ እንትን ላይ ካላደክ ከዛ በኋላ የለም ብለው ሁሉ ይደመድሙልናል እኮ። ገለውታል። 20 እስከ 20 ምናምን በትምህርት ጨርሰውናል። ከዛ በኋላ 10 ምናምን ዓመት ነበር የሚቀረው። እሷንም አንዱን ስራ ስንለው አንዱን ስንለው እንዲተመተን
እንዴት የእግዚአብሔር ሕዝብ እንደዚህ ይሆናል? ይሄ ሁሉ መምህራን እያሉ ወይስ ሕዝቡ አልሰማ ብሎ ነው? ቅዱስ ቁርባኑ እኮ ስራ አለው። ላመነበት በሕጉ በስርዓቱ ለሚቀበለው ስራ እኮ አለው። መድኃኒት እኮ ነው። የእነሱን የክፋት በሽታ ሁሉ ይመታ ነበር። እንግዲህ እግዚአብሔር በየዓመቱ ለኔና ለእናንተ ለኔ በበኩሌ በዚች 10 ዓመት ውስጥ ብዙ ነገር እየነቃሁ ነው የመጣሁት። በይሉኝታ እግዚአብሔርን እንዴት ማስቀየም እንዳለ አሁን እኔ አንዳንድ ጊዜ ሲያማችሁ ሂዱ ሆስፒታል፣ በቃ ሂዱ እላችኋለሁ። ሂዱ ሆስፒታል ችግር የለም ብዬ ምልካቸው ሰዎች አሉ። ሂዱ ችግር የለም ሂዱ እላለሁ። ሄደው ከመጡ በኋላ ትእዛዝ እሰጣለሁ። ለምን? ራሱ በሽታው እነሱ ካዘጋጁት ጋራ ነው የሚሄደው። ግልጽ ነው። አብልተውናል። ስላበሉን እዛው ጋር እነሱ ጋራ ነው ያለው። የነሱ ግን ምንድነው ያንን በሽታ ከተከላከለ በኋላ ቀጣይነት ሌላ ስር ይሰዳል። ሌላ ነገር ደግሞ አለው ማለት ነው። ያ ሌላ ነገር እንዳይኖር ደግሞ ይሄ ጾም፣ ጸሎት፣ ስግደት ይጠቅማል ማለት ነው። ያንን በሽታ ብቻ መምታት አይደለም ስራው፣ ለሌላ ይሰዳል። ሌላ ደግሞ ይቀጣይነት የሚኖረውን ነገር ደም ስር ውስጥ ይዘረጋል ማለት ነው። ከሆስፒታል ዝም ብሎ አልተከፈተም ፋርማሲ። ታዲያ ቢዝነስ እንትን ያንን ስራ የሚያስኬድለት ነገር ካልመጣ ምን ይሰራል ፋርማሲው እዛ ጋር ቁጭ ብሎ? ነግሬያቸው የለም እንደ ጎንደር ላይ ያልኳችሁ መድኃኒት ቤት፣ ዳቦ ቤት፣ መድኃኒት ቤት እንደዚህ ነው የነበረው። በፊት እናቶች 10 ወልደው ወገባቸው የጠነከረ ነበር። እንጨት ሁሉ ተሸክመው የሚሄዱበት። አሁን የባሊ ውሃ መያዝ አንችልም። አይደለም የባሊ ውሃ እንደውም አንዳንዴ እኮ ቦርሳ የምትይዝ ሴት እንደው ምን ያለው ክብደቱ ላለው ክብደት አለው። አይ ክብደት የሌለው መሆን አለበት የምትይዘው እንጂ ወደፊት እቅዳቸው ይሄን እንኳን ክብደት መያዝ የማንችል ሰው ማድረግ፣ አጥንታችንን ማድቀቅ። ይሄ አፕጁሯል የምጥ መርፌ ወገብ ላይ የሚደረገው ብዙ ሳይድ ኢፌክት እንዳለው በደንብ በቃ ቁጭ አድርገውታል። ካለው ታዲያ ለምንድን ነው የሚወሰድ? አንዱ ለአንዱ ትምህርት እኮ መሆን አለበት። እንዳትወስጂ ተብሎ መመካከል፣ እንደዚህ ንግግር ሁሉ እንዳንነጋገር ሁሉ አድርገውናል። ግልጽ እንዳንሆን፣ ግልጽ ሆነን ስንነጋገር ብዙ ነገሮች ይፈታሉ። ግልጽነት ሁሉ እንዲጠፋን ያደረጉ። በውጭ ዓለም ብዙዎች ይወስዳሉ ብዬ አላምንም። ምናልባት ወደ ስደተኞች ካልሆኑ በስተቀር ብዙዎቹ እዛ ውጪ የሚኖሩት ይሄን ነገር ያውቁታል ቀድመው። ይሄ ነገር ይታሰብበታል። እኛ ግን አናስበውም፣ አንጠያየቅም። አሁንም በወሊድ ቦታዎች ላይ በአዋላጆች ቦታ ላይ ህዝቡ እናቶች ቢመክሩ ኖሮ አሁን እኔ ብዙዎችን ስጠይቅ አያውቁም። ማህፀን በምላጭ እየተቀደደ መወለዱ ስተት እንደሆነ አያውቁም። ከዛ ደግሞ በምላጭ ከቀደዱት በኋላ ደግሞ ይሰፉታል። ይሄ ራሱ የማይሆን ነገር። አሁንም ደግመዋለሁ፣ በተፈጥሮ አንድ ሴት ልጅ ከወለደች አንዳንድ ጊዜ የህፃኑ ክብደት ይሆናል። ያም ደግሞ ክብደቱ ደግሞ እንዲስተካከል ርቱዓን የተሰጠን መመሪያ አለ። ከሆነ እርግዝን አንድ ሴት ነፍሰ ጡር ከሆነች ወይም ከሆነ ወራት በኋላ ላይ አይደል ምን ማቆም እንዳለባት መብላት ያለባትና የሌለባትን ነገር ይነገራል። ማራገፍ ሁሉ አለ። እንዴ እግዚአብሔር እኮ ድንቅ አምላክ ነው። እንዴ
እነሱ ገና ይሄንን ተንኮል ሳያስቡት እኮ ነው እሱ ይሄንን የሰው ልጅ እንዴት ከዛ ማህፀን ውስጥ ያ ህፃን ልጅ እንዴት እንደተወለደ ማህፀን ውስጥ መቀመጡ ራሱ ድንቅ የሚያሰኘኝ እኮ አንዳንዴ ይሄ ነው። ከዛስ ማህፀን ውስጥ ደግሞ ያን የመሰለ ልጅ ይወለዳል። ቅደት ቢኖረው በራሱ ይመለሳል። እንደዚህ የሚሰፉ ሰዎች፣ በምላጭ የሚቀዱ ሴቶች በጣም ኢትዮጵያ ላይ የበዛ ነው። ጤና ጣቢያዎች ላይ አንደኛ ባለማወቅም የማልፋቸው ነገሮች ይኖሩኛል። አንዳንዱ ግን በስነ ስርዓቱ መመሪያ ተሰጥቷቸው እንደዚህ አድርጋችሁ አዋልዷቸው ተብሎ ይሰጣቸዋል። መለማመጃ ደም እስከፈሰሳት እንዴ ኖርማል ነው። አንድ ሰው ሲወልድ ደም ይፈሰዋል ያለ ነው። ደም ይፈሳል። ጭራሽ ደግሞ እነሱ በምላጭ ከነኩት ደግሞ የባሰ ነው የሚሆነው። ለምን? ከሱ ተፈጥሮ ከእግዚአብሔር ተፈጥሮ ስለወጡበት። ያችን የምታዋልደን ሰው እግዚአብሔርን የምታውቅ መሆን አለባት። አለበለዚያ የኛ የራሳችን መናፍስት አለ ላይ እሷም ደግሞ ተደምሮ ልጁን ማጨናነቅ እንደገና። ስለዚህ እንዴት ነው የሚሆነው? ማራገፍ ብያለሁ። ከማህፀ አንድ ጽንስ ሲኖር ምን መደረግ እንዳለበት ሲጀመር። አሁን አንድ ሴት ነፍሰ ጡር ስትሆን እንዲህ በአደባባይ ላይ እያሳየች መሄድ ራሱ በጣም ነውር እኮ ነው። ሲጀመር አንድ ነውር ነው። ሁለተኛ ደግሞ ለመናፍስት መጋለጥ ነው። ከሰው አይን ላይ ተወርውሮ የሚመጣው ማስታወቅ የለበትም። በቃ ሳይታይ። አዎ በእርግጥ ፈጥጥ የሚል ነገር ከሆነ ምንም ማድረግ አትችሉም። ግን አለባበሳችሁ ግን በጣም ወሳኝነት አለው። ምክንያቱም በምጥ ሰዓት ያ ችግር ስለሚያመጣ በራሱ ማለት ነው። ብዙ አይን ነው የሚያርፍበት እዛ ጽንስ ላይ። አርገዘች እንዴ ጸነሰች ውይ እንደው ቀጥቅጫት እኮ እንደዚህ እንዳትደርስ ተብሎ ሁሉ የሚሉ ዛቻ የሚዝቱ ሁሉ ያያዋታል። ከዛ አረ 6 ወሯ ላይ እኮ ልጁን አጣችሁ፣ አረ ልትወልድ ስትል እኮ ልጁን አጣችሁ። ይሄ ምንድነው? በአይን የሚወረወሩ ነገሮች ሲያገኙት ነው። ሌላ ማራገፍ ብለናል። ርቷን በአያት በቅድሚያት ቆጥሮ የመጣውን ሁሉ አብሮ ከልጃችን ጋር እንዳይወለድ፣ በእኛ በድክመትና በስንፈት የመጣውን ከልጆቻችን ጋር አብሮ እንዳይወለድ ሁሉ ለእግዚአብሔር የተመቸ ሕፃን እንዲወለድ እግዚአብሔርን ያመነ የተቀበለ እናቱን ወላዲተ አምላክን የተቀበለ ሕፃን እንዲወለድ መጠየቅ አለበት እንጂ አሁን ልጆችን እንዳይወልዱ መሃን እንዲሆኑ የማድረግ በቃ ወይ በሽተኛ ልጅ ወይ መሃን ልጅ የፈዘዘ ተስፋ የቆረጠ በቃ ማደግ ያለበት እነሱ በሚፈልጉት መልኩ የሚሄድላቸውን ያሳድጋሉ። አሁን ያንን ልዩነት ነው የምንፈጥረው። አንተ የራስህን ጎራ ያዝ፣ ሰይጣኑን ማለት ነው። እኛ ደግሞ እግዚአብሔርን የመረጥን በእግዚአብሔር መንገድ እንሄድበት። አትንካን ማለት እንችላለን፣ ግን በውስጣችን ሌላ ነገር እያብሰለሰልን እያስመሰልን ከሆነ ግን እኔም እናንተም መዳን አንችልም። ለዚህ ነው ይሄ የ14 ቀን ጥምቀት ለህፃናት ተሰጥቷል። አሁን ደግሞ ያው በርቱዓን የተወለዱ ደግሞ ልጆች አሉ። ወደ 30 ሳይገቡ አይቀሩም። ወደ 28 29 በቀድና ስቆጥር ነበር፣ ቁጭ ብዬ እየቆጠርኩ ነበር። እነሱ ልጆች አሁን የምግብ ሰዓታቸውን ሁሉ ህግ ላወጣባችሁ ነው። ህግ ላወጣባችሁ ነው። አሁን የተወለዱትን አላልኩ። አይ በቃ ንግስተ ነገስት ላላጡት አላጠባህም እንደዛ አላልኩም። 3 ዓመት እድሜው ላይ ሲጀምር በተለይ ማታ ከ11 ሰዓት ተኩል በኋላ ምግብ መሰጠት የለበት። ማታ ከ11 ሰዓት ተኩል በኋላ አይሰጥም። ራበኝ ብሎ ቢልስ ውሃ ሙዝም ማታ ላይ አይሰጥም። ሌላ ፍራፍሬ ካለ ሌላ ፍራፍሬ ተሰጡታላችሁ። አረርቦኛል ቢልባችሁ የዳምቦ እንቡጧን ትንሽ ሆዱን ማስለመድ አለብን። ማታ ላይ ልጆቻችን አሁን የተወለዱ ልጆቻችን
ማታ ላይ ምግብ እንዲያቆሙ 11 ሰዓት መጨረስ አለብን። እስከ 11 ተኩል በዛ ቢባል ማለት ነው። መጀመሪያ ጠዋት ላይ ምንድነው መቅመስ ያለባቸው? 3 ሰዓት ላይ እሱም መቅመስ ያለ ውሃ፣ ንጹህ ውሃ ነው መጀመሪያ ለልጅ የሚሰጠው። ውሃ በባዶ ሆዳቸው ውሃ ጠጥተው ቢያንስ 10-15 ደቂቃ በባዶ ሆድ ያችን ውሃ ብቻ ጠጥተው መሆን አለባቸው እና ለማምዳቸው ብዬ ነው። ጤነኝነትን ውሃ በቃ ከ15 ደቂቃ በኋላ ሌላ ምግብ ትሰጣላችሁ። ወደፊትም እናገራለሁ። ምን ባሁን በቅድም በአለፈውም ተናግሬያለሁ። የበሬ ስጋ ልጆች እንዳይበሉ የሚል ህግ ማውጥቻለሁ። እድሜ ገደብ አድርገንለታል። ከበሉ የበግ ስጋ ይችላሉ፣ የዶሮ ስጋ ይችላሉ። አሳማ በጣም የሚመረጥ አሳ የሚመረጥ የጥራጥሬ እህሎችን ቤት ውስጥ እየተፈጩ ምናምንማ ይሄ በጣም ለልጁ የሚመች ዘይት ያልበዛው ነገር እያደረግን መሄድ እንዳለብን እና አሁን 3 ዓመት እድሜ ያላቸው የሆኑ ልጆች ማታ 11 ሰዓት ከ11 ተኩል በኋላ ምግብ አይቻልም። ይለምዳል ሆዳቸው። ትንሽ ጊዜ ሊያስቸግሯችሁ ይችላሉ። ውሃ እያረጋችሁ ሙዝም እንዳትሰጡ ማታ ላይ። ሙዙ ራሱ እኮ ጤነኛ አይደለም። እንደው እንጃ በቃ ጨርሰውናል እኮ እኛም ስለሚያምረን እንበላዋለን እንጂ ሙዙ ራሱ ጤነኛ አይደለም። ምን እናርግ? ቢያንስ እነዚህ ልጆች ለማትረፍ ማለት ነው። አካላቸውን በትክክል ለመገንባት ውስጥ ጭንቅላታቸው ከዛ በደንብ እንዲሰራልን የሚያመጡትን በሽታ እነሱ እንዲከላከሉት። ይሄ የሰው ልጅ እኮ ያበላል ስነ ስርዓት አለው። ያን ያበላል ስነ ስርዓት ሁሉ በጣም ጥሰናልና እነዚህ ልጆች ደግሞ አሁን እነዚህ ትውልድ ደግሞ የርቷን ልጆች ደግሞ ያበላሉን መንገድ መስተካከል አለበት። አይከብድም። ጠንካራና ኮስታራ ነው ቤት ውስጥ መሆን ያለባችሁ። 4 ነጥብ። ከዛ በፊት ቀድሞ ምግብ መስጠት፣ በጊዜ እንዲተኙ ማድረግ፣ በጠዋት በጊዜ ደግሞ እንዲነሱ ማድረግ። ንቁ ይሆናሉ። ያንን መንገድ ይለምዱታል። ከኛ ሁሉ የፈጠኑና የተሻሉ ነው የሚሆኑት። ስለዚህ ወደ 28-29 አካባቢ ልጆች አሉ። ይሄን ነገር እያስለመድን እንመጣለን። ሁልጊዜ ጾም ሲገባ እነዚህ ልጆች ጥምቀት ግድ ይላቸዋል። መጠመቅ አለባቸው። ለምሳሌ አሁን እንደዚህ ፋሲካ ጾም ላይ 14 ቀን ጥምቀት ሁልጊዜ በየዓመቱ አላቸው። ግልጽ ነው። ስለዚህ አትጠይቁኝም። በየዓመቱ አላቸው ጥምቀት። ሰኔ ጾም ላይ 7 ቀን አላቸው። ገና በዓል ላይም እንደዚሁ 7 ቀን አላቸው ጥምቀት። ሰንበትን እንዳይነካ በሰንበት ምድር ጥምቀት ስለሌለ ማለት ለየት ያለ ትእዛዝ ሲመጣ ነው ሰንበትን የምናስነካው። ቅዳሜና እሑድን ምንድነው ሰንበት ላይ የምናደርገው? የጸሎት ውሃ ፈሶላቸው ያልፋሉ። በጸሎት ውሃ ቤት ስትጠምቋቸው የታወቀ ነው። እርቃናቸውን አትጠምቋቸውም። ልብስ ታዘጋጁላቸው አላችሁ አለ አይደለ? እርቷን አለ። እርቃኑን ማንም የሚጠመቅ የለም። ልብስ አለ ልብስ አለ። እናንተም እንድታዘጋጁላቸው የመጠመቂያ ልብሳቸው። ስለዚህ
በየዓመቱ እኔ አልጠየቅም ማለት ነው። አጽዋማት በገባ ቁጥር አንጠየቅም። የፍስለታ ጾም ደግሞ 3 ቀን አላቸው። እያዛችሁት ነው አይደለ? ቀኑን ምንድን ነበረ ንግስተ ነገስት ያሉት? አልደግምም። እኔ አንዴ ተናግሬያለሁ። በቃ ጨርሻለሁ። ያው ቀረጻም ስላለ ይተላለፍላችኋል። በእርግጥም የፍላጎት ጾም ላይ የላቸውም። የፍላጎት ጾም ላይ የላቸውም። በቃ በየአጽዋማቱ ግን ትልቁ 14 ቀን ጥምቀት ያላቸው የፋሲካ ነው። ሌላው 7 ከዛ 3 እየተባለ ይጾማል። ነነዌም የላቸውም። ይቅርታ። እየጻፈ ያለ አለ። እሺ መምህራን እየጻፋችሁ ነው። ስለዚህ ይሄ የተለመደ ነው የሚሆነው። ነግሬያቸዋለሁ እኮ ይሄ ልጆች ሲያድጉ አሳድጌ ከእናቷ የመጣሁ ነኝ ቡዳ ነኝ ምናምን የሚለውን ነገር አቅም ማሳጣት ከልጅነት እነሱ ራሳቸው ጥምቀትን እንዲወዱ ማድረግ። አይ ጸበል ይዤም ሄጄ ማስጠመቅ እችላለሁ። ትችላላችሁ። ግን ቤት ላይ ሰዓቱ ከተጀመረበት አሁን ጠዋት 1 ሰዓት ጀምራችሁ ከሆነ ያመልቀቅ የለበትም ያልኩት ነገር አለኝ። ዛሬ 1 ሰዓት ልበል ጥምቀት ጀምራችሁ ከሆነ ነገም ከነጎዲያም መልቀቅ የለበትም። ራሳችሁን ፕሮግራም አድርጋችሁ ያቺ ሰዓት እንዳትዘልባችሁ ማድረግ አለባችሁ። አሁን ክርስትና ከተነሱ ጊዜ ጀምሮ ያለውን ልጆችም ነው የምናገር ያለሁት ማለት ነው። ጥምቀቱ ላይ ማለት ነው። ምግቡ ላይ አላልኩ። ግልጽ ነው። ምግቡ ላይ አላልኩኝም። ጥምቀቱ ግን ይመለከታል ማለት ነው። ሌላ ነፍሰ ጡር የሆነች እናት ነፍሰ ጡር መሆኗን ካወቀችበት ጊዜ ጀምሮ በወር ውስጥ 3 ጊዜ ትጠመቃለች። በወር ውስጥ 3 ጊዜ ጥምቀት አላት። ከዛ መውለጃዋ ቀን ሲደርስ ደግሞ 7 ጊዜ አላት። አይ ውሃ ላይኖር ይችላል ወዘተ፣ ግን አንዳንድ ጆግ ጭንቅላት ማፍሰስ፣ ጸሎት ውሃ እጅ ማፍሰስ ወይ በኩባያ ተደርጎ መዘንጋት የለበት። ያም ከሚታየው ነገር ውጪ ስትታይ የሚመታት ልጁን ጽንሱን እንዳያገኘው ያ ይደረጋል ማለት ነው። ያ ይከላከልላታል። ጽንሱን ካወቀችበት ጊዜ ጀምሮ በወር ውስጥ 3 ጊዜ ትጠመቃለች። በዚህ ወር 3 የተጠምቃ ከሆነ የሚቀጥለው ወር ደግሞ 3 ጊዜ አላት ማለት። ከዛም 3 ጊዜ ከዛም መውለጃዋ ቀን አካባቢ ሲደርስ ደግሞ 7 ጊዜ ጥምቀት አላት። 7ቱንም ስትጠመቅ ሰንበት ተከብሮ ነው። ግልጽ ነው አይደል? ይሄ የተሰጠ ትእዛዝ ነው። የጀመርኩትም አለኝ። ሌላው ልጆች ብዙ ጊዜ ሲታመሙ ውስጥ እግራቸው ላይ ነው ብዬ ብዙ ጊዜ እናገራለሁ። ልጆችን ማታ ታጥቦ የመተኛት ልምድ ልጆች ግዴታ ወላጆች ይሄን ነገር ማስለመድ አለባችሁ ከልጅነታቸው። እግር ታጥቦ መተኛት። ከዛ በኋላ ሌሊት እንኳን እናንተ ትእዛዝ እናድርግ ብትሉ በንጹህ እግር ላይ ነው የሚደረገው። ጉንፋንም ቢይዛቸው አንዳንድ ህመምን ቢኖር በንጹህ እግር ላይ ደግሞ ብዙ ጊዜ እስቲ ልብ በሉና እዩት። እግር ታጥቦ ሲተኛ ምን ያህል ሰላም እንቅልፍ እንዳለው ማለት ነው። ከታጠቡ በኋላ ትንሽ የጸሎት ውሃ እግራቸው ላይ አፍሶ ማስተኛት ነው። ይሄ መልመድ አለባቸው ልጆቻችን ሲተኙ ከመተኛታቸው በፊት። የተባለውማ ትምህርት ቤት ውለው ከመጡ ጫማቸውን አውላልቀው ትጥብጥብ ብለው እግራቸውን እጃቸውን ትጥብጥብ ብለው ሽንት ቤት ገብተው ተጣጣጥበው
ከዛ በኋላ ነው ወደ ጸሎት ቦታ ላይ ሁሉ የሚመጣው ብለን ተነግራል። ለምን ትምህርት ቤት ሲውሉ በጣም ብዙ ነገር ነው የሚነካኩት። ብዙ ነገር የጸሎት ውሃ መነከሪያ ርቱዓን ቤት ሊኖር ይገባል። በተለይ በጣም ትንንሽ ልጆች ያሏችሁ ሰዎች በጣም ግዴታ ነው። እናንተም ብዙ ቦታ ስራ ውላችሁ ስትመጡ ብዙ ሰው አግኝታችሁ ስለምትመጡ የብዙ መናፍስት ነገር ነው ቤት ይዛችሁት የምትሄዱት። አሁን ያ ሰውዬ በፊልሙ እንዳሳየን ያ ሁሉ መናፍስት አለ ማለት ነው። ስለዚህ ቤት መምጣቱ አይቀርም። ቤት መጥቶ አይቶ የማይመቸው ነገር ሲኖር ነው ትቶ የሚወጣው። ስለዚህ ጸሎት ውሃ በሳምንት አንዴ መረጨት ማጥንት መደረግ መረሳት የለበትም። ይሄ ሁልጊዜም የሚሰጠን ትእዛዝ ነው እና ሁልጊዜ ጾሙ ሲገባ አሁን ቅድም እንዳልኩት ልጆች በፋሲካ ጾም ላይ 14 ቀን አሁን የተሰጠ አሁን በሚቀጥለው ሳምንት የምትጨርሱ ይመስለኛል አይደል? አሁን ሰኞ ትጨርሳላችሁ ብዬ አስባለሁ። አንዳንዶቻችሁ ደግሞ አርፍዳችሁ የጀመራችሁ አላችሁ ያልሰማችሁ ስለነበራችሁ ማለት ነው። ስለዚህ ይሄ ነገር ይለመድ። የበረከት ጥምቀት አዲስ የተወለዱ ልጆች ይሰጣቸዋል። የኪዳነ ምሕረት ሴቶቹ የኪዳነ ምሕረት ወንዶቹ ደግሞ የቅዱስ ሚካኤል የበረከት ጥምቀት አላቸው ማለት ነው። በኩባያ ነው የምታደርጉላቸው ከልጅነታቸው ጀምሮ ክርስትና ከተነሱ ጊዜ ጀምሮ። ክርስትና ሳይነሱ የለም እንደዚህ አይነት ነገር። ክርስትና ከተነሱ በኋላ የበረከት ጥምቀት ግድ ነው ማለት ነው። ያም ልጆቹን ያግዛቸዋል። በጣም ነው የሚረዳቸው ያጠነክራቸዋልም እና ይሄ ነገር እንዲለመድ ማለት ነው። እንግዲህ እግዚአብሔር እኔ አንድ ነገር ያለፈው ሳምንት ወጥቼ ይሄን ትእዛዝ ልሰጣችሁ የነበረውና አይ አባቴ ሆይ አንድ ሳምንት ይያዝልኝ በደንብ በጸሎት ሙሉ ልሁንበት ብዬ እውነት ነው ነገራችሁ ማለት ነው። ሙሉ ሆኜ ነው ወጥቼ ለሰው መልእክት ማስተላለፍ የምፈልገውና ሰውም ደግሞ ይሄንን የተሰጠውን ትእዛዝ በተግባር እንዲኖረው ፈልጋለሁ። ውጤቱንም እንዲያዩም ፈልጋለሁ። እንዳልኩት እያደጉ ሲመጡ እናያለን። ብዙ ነገር ነው የምናይባቸው። አንዳንድ ጊዜ በምጥ ሲወለድ ልጆች ምን ያለው መሰላችሁ? አሁን ኧረ ንግስተ ነገስት ከሊት ልትወልድ ነው ተብዬ ስባል ቀጥታ ልጁን አየውና ምልክት ልጁ ላይ ያለውን አየዋለሁ። የሆነ ምልክት አያለው የልጁ ሰውነት ላይ። ይሄን ስል አንዳንዶቹ ወላጆች ከመቸኮላቸው አዲስ አይደሉን ወላጆች ከመጓጓት የተነሳ አያዩትም ምልክቱን ማለት ነው። ኧረ የለም ምናምን ይሉኝና ከ3 ቀን በኋላ ኧረ ንግስተ ነገስት አገኘ ነው እኮ ይላል። እኔ ደግሞ በሰዓቱ ነበረ የምፈልገው ያንን ነገር። ግን እኔ አይቼዋለሁ። ስላየሁት የምትሰጠኝ መመሪያዎች አሉኝ። እንደዚህ ናት እሷ። ስለዚህ አሁንም እናንተ እንደ እናት እንደ አባት እንደ እህት እንደ ወንድም ያላችሁ ኃላፊነት ያለባችሁ ነገር ሁሉ ኃላፊነታችሁ እንዴት መወጣት ጸሎቱ ይሄ አክፍሎቱ ይሄ ጾሙ ዝም ብሎ አይደለም። እግዚአብሔር መንፈስ ቅዱስ ያናግራል። ደግሞ ያናግራል ስል እመብርሃንን እንደ ጓደኛ የምታደርጉም ሰዎችም ሰምቻለሁ። እንደዚህ አይነት ስርዓት የላትም ርትዕት እንደዚህ አይነት ስርዓት የለም። ወላዲተ አምላክን እንደ እናትነቷ የአምላክ እናት መሆኗን አክብረን መሄድ እንዳለብን ጠንቅቃችሁ ማወቅ አለባችሁ። ሌላው በአለባበስ የልጆቻችን አለባበስ ምንድነው መሆን ያለበት? አሁን በርትዕት የተወለዱ እንዴት ነው መሆን ያለበት የሚለውንም ወላጅ እያያችሁ ያው ተናግረን ልብስ ገዝታችሁ ስትመጡ የጸሎት ውሃ መርጨት ግድ ይላል። ልብስ ተሰፍቶን ቢመጣ የጸሎት ውሃ መርጨት ግድ ይላል። ምክንያቱም የሰራው ሸማኔ አለ። ከስንት ቦታ ነው የተያያዘ የመጣው እኛ ጋራ መጨረሻ ላይ ነው የሚመጣው። ስለዚህ ልብስ ተታኮ የሚመጣል ልብስ ላይ ተለጥፎ በክርስትና ጊዜ ነግሬያቸዋለሁ። እንደውም በክርስትና ጊዜ የክርስትና ልጆች ሲነሱ ክርስትና ልብሶቻቸው ራሱ
አሁን እንግዳ ሰው ሲያመጣላችሁ ወዲያውኑ ብድግ አድርጎ ማልበስ ትክክል አይደለም። ቢያንስ 1-3 ቀን መቀመጥ አለበት። እንግዳ የማንም ይሁን ይሉኝታ የለም። ማንም ይሁን ያምጣላችሁ ያቺ የመጣችሁ ልብስ ተቀምጣ ነው 3 ቀን ጸሎት ውሃ ተረጭታም ተቀምጣ ነው ከዛ ልጆቻችሁ የምታለብሱት። የክርስትና ልብስ ከቦታ ላይ ገዝታችሁ እቤት ገብታችሁ አጥባችሁት ነው ማልበስ ያለባችሁ እንጂ አዲስ ነው በቃ እንዳለ እንዲሁን አይደለም። መታጠብ አለበት። ታጥቦ የጸሎት ውሃ ተረጭቶ ነው ከዛ በኋላ ማቀፍ የሚችለው። በፊት ጊዜ እናቶች ራሳቸው ዳንቴል ይሰሩ ነበር። አሁን ግን ጊዜ የለም አይደል? አረ ዝም አላችሁ። ዳንቴል የመስራት ጊዜ የለም። ጊዜ አላችሁ ማለት ነው። አዎ ብላችኋል። ስለዚህ ጊዜ አለች። ዳንቴል ስፏ። ምን ጊዜም የመጀመሪያ ልጅ ክርስትና ሲነሳ ልጆቻቸውን ሲያነሱ ራሳቸው ባዘጋጁት ነው ብዙዎቹ የሚቀበሉት የነበሩት። በአሁን ጊዜ ግን አረ ዲዛይን ተመርጦ ነው ምን ተመርጦ ነው። እንደዛ ደግሞ ከሆነ ቤት ታጥቦ የጸሎት ውሃ ተረጭቶ 3 ቀን ተቀምጦ ነው መሆን ያለበት እና ይሄ ይለመድ። ምግቡን መቼ እንጀምረው የሚለውን ጀምሩትና እስቲ በቀስታ እዩት። አረ ታስቸግረኛለች ያው ያስቸግረኛል ብሎ ነገር የለም። ከዚህ እድሜ ጀምሮ ማስተካከል የወላጅ ኃላፊነት ነው። ከዛ ደግሞ ያው አሁን ልክ የበሬ ስጋ ለልጆች እንዳትሰጡ ብዬ እንዳልኩት የፍየልም አይፈቀድም። ለፍየልማ ለአዋቂም አይፈቀድም። ለዚህ ነው እኮ አሁን ሰው ቤት ሄደን እኮ ለመብላት የምንቸገረው። የፍየል ይረዱ የበሬ ይረዱ በመናቃለን ልጆቻችንን ስናጎርስ። አሁን ቤተሰብ ጋር ስንሄድ ይሄን ሁሉ አንበላም። የበሬ ስጋ ልጆቻችን አናበላም። የምታጠባም ሴት የበሬ ስጋ መብላት የለባት። አንዷ ማለች እንደው ንግስተ ነገስት እርሶ ይሄ ነገር አይበላም ሲሉ ይብስብኛል ብላ ቁጭ አለች ማለት ነው። እንደው በቃ እሱ ነው የሚያምረኝ፣ እንደው ጥብሱም የሚያምረኝ ክትፎም የሚያምረኝ እሱ ራሱ በቃ እሱ ብቻ ነው ብለ ያላል እንዴ። የአሳ ክትፎ አዘጋጁ ይቻላል እኮ አይደል? ይቻላል። ምንድነው እሺ ከብዙ ጋር ልጣላ ነው መሰለኝ። ሁሉም ሰው ኮስተር ያለብኝ አለ። አይ አሳን በብዙ ነገር መጠቀም እኮ ራሱ ይቻላል። ልጆቻችን እንዲለምዱት ያ ነገር ማለት እኛ እንዳልኩት እኛ በጣም ተበላሽተናል። የኛን ለማስተካከል ጊዜ ሊፈጅ ቢያንስ የልጆቹን እያስተካከልን የምንሄድበት ነገር መታሰብ አለበት። ተስቶት ልናበላ እንችላለን፣ ግን ተስቶት ሊበላ ይችላል። ሁል ጊዜ ግን ቤት ውስጥ ግን እንደዚህ አይነት ልምድ እንዳይኖር ልጆች በቃ ይሄ ነገር እያቆምንላቸው መምጣት አለብን። ህፃናቶችን በተለይ አሁን ርቷን ይሄንን እንትን እየተውት መምጣት አለባቸው። ሌላ ደግሞ የተጠየቁት ምንድን ነበረ? ዘር የሚተካ እንትን አናርጅም። አሁን በግ ወንድ ሴት ብለን እንመርጣለን ርቷን ጋር አይደል? ዶሮም ወንድ ሴት ብለን እንመርጣለን እንጂ አናርድም። ዘር የምትተካ ከሆነች አናርድም። ያቺም አትበላም። አሁን ሰው ቤት ግብዣ በተጠሩ የሴት ዶሮ ነው የወንድ አትሉም መቼም ትላላችሁ። መጀመሪያ አቋማችሁን ማሳወቅ አለባችሁ። እነሱ ከፍቅራቸው የተነሳ ለእናንተ አክብሮት የተነሳ ሊጋብዟችሁ ይችላል። ግን እዛ ጋር የተቀመጠ ቡፌ ላይ ደግሞ አናቀውም። ዶሮ በቃ ጭር ያለች ነው ለሚባለው ከሆነች ዘር ማሰጥና ያቋረጠች ከሆነ በቃ ዘር አቋርጣለች። ግን ማቋረጣና ለማቋረጣን በምን ታውቃላችሁ እናንተ አይደል? ይሄ ያለሚያቅ ሊኖር ይችላል፣ ግን ሁሉም ሰው ያውቃል ብዬ ለማለት ይከብደኛል። እና በበግ እንኳን ሴት ወንድ ብለን እንለያለን።
ዘር የሚተኩትን እግዚአብሔር መንፈስ ቅዱስም አይፈቅድልንም። እና እንደውም አገልግል ላይ እንደውም ምንድነው ተብሎ የተባለው አሉ የወንድ በግ አላችሁ በምን አውቀው መጡ? እነሱም ደግሞ ያወቁት ትምህርት እኛ ተናግረን ሳይሆን መጀመሪያም የሚያውቁት ነገር ይኖራል ማለት ነው። ግን ምን ይባላል? የሴት በግ ስጋ ብዙ ነው። ቢዝነሱ ያወራ ማለት ነው። የሴት በግ ስጋዋ ብዙ ነው ይባላል። ስለበዛ አይደለም። አሁንም አልኳችሁ እኮ የሆነ ጥቅማችንን እያዝን ከሄድን በጣም እግዚአብሔርን የምናስቀይመው ነገር ይበዛል። በቃ አሁን የወንድ በግ በቃ ላይገኝ ነው ዋጋውን እዛ ላይ ያወጡት ነው ይባላል። ተባረም አንድ መልክ ስታስተላልፍ ስለ ፍራፍሬ የተናገርኩኝ በቃ ያው ዋጋው ደግሞ ላይ ሊወጣብን ነው። እግዚአብሔር የሚያቀዘቅዘው ነገር ያመጣልናል ብዬ አምናለሁ። እና እንደ ክርስትና እንደ ርቱዓን ካበላል ከልጅነት ጀምሮ ያሉትን ልጆቻችን እያስተካከልን ስንመጣ ብዙ ነገር ቤት ውስጥ እየተስተካከለ ይመጣል። እኛ ግን እውነት ለመናገር ብዙ ነገር ስተናል። ብዙ አመት ሰውነታችን በብዙ መንገድ ስቷልና ይሄ ጾሙ ያግዘናል። ይሄ አክፍሎቱ ያግዘናል። አክፍሎቱ በጣም ነው የሚያግዘን። ያው ለመጀመሪያ ጊዜ አረ አቅም ድምጽ ሁሉ አተን ነበር እያለ ነበር የምናወራው። አሁን በቃ ድምጽ ሁሉ ጎላ አለ። ዛሬ አልሰማሁም ድምጻችሁን አላችሁ። ይሄን ይመስላል። እግዚአብሔር ይስጥልን። እንግዲህ ወንድማችንን መምህሩን ዲያቆን ዘላለምን ቤተሰቡን ማጽናናትን ይስጥልን። የሚወዱትን ደግሞ የሚያከብሩትን ደግሞ ከሱ የሚማሩበት ያድርግልን። እኛም እኔም በጣም የምወደው ሁልጊዜ ታውቃላችሁ የእሱን ስም እጠራለሁ ብዙ ጊዜና ደስ ይለኛል። ያስተምሮቱ ከውስጥ የሚፈልቅ ነገር አለው ሲያስተምርና ሲሄድ ደግሞ ለብዙዎች ትምህርት ሆኖ ይሄዳል ብዬ አስባለሁ። አስቀምጦት የሄደው ነገር ለመምህራን ነን ለሚሉ ገንዘብ ቢዝነስ ላደረጉት ትምህርትን ቢዝነስ ላደረጉት አውደ ምሕረት ላይ ቆሞ ገንዘብ ስንት ትከፍሉኛላችሁ ብሎ በሂሳብ የሚሰሩትን ለነሱ ትምህርት ይሆናል ብዬ አስባለሁ። እንግዲህ ሰው ዘላለም እዚች ምድር ላይ የሚኖር የለም። ሁላችንም እችን ምድር እናልፋለን። ግን እስካለን ድረስ ደግሞ መልካም ነገር ሰርተን ብናልፍባት ለእግዚአብሔር የሚመች ነገር ሰርተን ብናልፍባት ሁሉ ጊዜ ትውልድ ያስታውሰዋል። ይረሳል ብዬ ይሄ ሰው አላምንም። ማለት ሐውልት ምናምን ኖሮ አይደለም፣ ያ አይደለም። ግን በህዝብ ጭንቅላት ውስጥ የሚገነባው ነገር ወደፊት ይመጣል ብዬ አስባለሁ። በጥሩ የሚገነባው ከሱ ስር የነበሩ ጥሩ የተማሩ ከሱ ስርም ሆነው የሱን መውደቅ የሚፈልጉ የነበሩ ወይ የሱን እድገት ወይም የሱን ጥሩ ነገር ላይ ማየት የማይፈልጉት አሁን ሲሄድ ይማሩበታል ብዬም አምናለሁ። እና ያው መቼም ዘመድ ይኖራል። ዘመዱም አብረውትም ያደጉትም ይኖራሉ በአካባቢው። እግዚአብሔር ለነሱም መጽናናትን ያድልልን። ሞት እግዚአብሔር በቃ ምንድነው ያጋንንት ልጆች እንዲፋጠን ያደርጉታል። እግዚአብሔር ደግሞ የራሱ ሰዓት አለው። እኛ ያጋንንት ልጆች እኛን ለማሰናበት ሲሮጡ እኛ ደግሞ ያለችንን ጊዜ ስንጠቀምባት ነገ ፍሬ ታመጣለች። ነገ የሱም ፍሬዎች በመልካም ይገኛሉ ብዬ አስባለሁ። አንዳንድ ጊዜ ሰው ልጅ ካጠገባችን ሲለየን ነው መሰለኝ የምናቀው። አጠገባችን ሆኖ ብዙ ጊዜ አንረዳው ወይ አናቱን በንግግር ቀንዱን እንለዋለን። ሲለየን ግን ባዶ ሲሆን ያ ቦታ ላይ የሆነ ነገር ያስታውሰናል።
ሞት ማንም የማይቀርለት ነው። ሁላችንም እንሄዳለን። ግን እስካለን ድረስ ግን መልካም ነገርን ሰርተን እግዚአብሔር በሚወደው መልኩ ብንሄድ በሰማይም ይሄው እኔ ብያለሁ እኮ እኔ ዝም ብዬ አንድ ነፍስን በአጸደ ገነት ያኑርልን ብያለሁ። በቃ ያቺ ነፍስ በእግዚአብሔር እጅ እንደምትሆን ሙሉ ስለሆንኩኝ ነው። ምድራዊውን አገልግሎት ይጨርሳል። ከዛ ደግሞ የሰማይ አባት ይቀበላል። እና አባ ተስፋ ስላሴ ሞገስም እንደዚሁ 7ኛ ዓመታቸው ደርሷል። እግዚአብሔር ይርዳን። እንግዲህ እንዳቅማችን ይሄ ማህበር ያለፈው 7 ዓመት ለሳቸው ያለውን በአቅሙ ሁሌ መንበረ ዮሐንስ ነው በርግጥ የሚቀበለው ስርዓቱን በስነ ስርዓቱ ቤተክርስቲያኗም ያረፉባት ደብርም በስነ ስርዓቱ እዛ ጋር ያሉትን አባቶች ለሳቸው ያለውን ስርዓት ሁሉ በትክክሉ እያደረጉልን ያሉት እኛም ደግሞ እንዳቅማችን እናደርጋለን። ከ7 ዓመት በኋላ እንግዲህ ደግሞ ህጉም የሚይዘው 7 ዓመት ነው አይደል? ብዙ ቅድም ነበረኝ። እነሱም ይጠይቃሉ ያችን የሳቸውን የረፍት ቦታቸውን እንዴት ማስተካከል እንዳለብን። ግን ትልቅ ፈተና ነው። ወይ እዛ ጋር ያሉት የኛ ናቸው ብለው የሚሉት ወይ አይሰሩት ወይ አሰሩት። ይሄም አንዱ እንቅፋት የሆኑብኝ ነገር ማለት ነው እንጂ ቦታው በደንብ ተገንብቶ የእሳቸውን ማስታወሻ የሚሆኑ ነገሮች ሁሉ እዛ ቦታ ላይ ፎቶአቸውም የህይወት ታሪካቸውም ተቀምጦ ያችን ደብር ላይ ሲመጣ አንድ ሰው በዛውም የእሳቸውን ቦታ ያንን አንብቦ የሚማርበት ነገር መደረግ ይችል ነበር። እስካሁን ድረስም እንችል ነበር። ወይ አንድ ላይ እንስራው ብንል የሚስማሙም አይደሉም። ወይ እናንተ ስሩት ቢባሉ የሚሰሩት አይደሉም። አሁንም የእሳቸው የረፍት ቦታ በቆርቆሮ እንደታጠረ ነው ያለው። ይሄም ያደረገው ይሄ ማህበር ነው ይሄን ነገር ያስከበረው። እና በየአመቱ ስትዘክሩ የነበራችሁ እሳቸውን ስታስቡ የነበራችሁ ሁሉ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልን። እንግዲህ ከዚህ ዓለም በሞት የተለዩ የማህበሩ አባላትም አሉን እንደዚሁ ያለፉ። እነሱንም ደግሞ ዝክራቸው እንዳይረሳብን ያው እኔ ብዙ ማስታወስ አልችልም ምክንያቱም ብዙ ነገር አለብኝና እያስታወስን መዘከር ያለብንን መዘከር አለብንና የጧፍ ስነ ስርዓት ትንሽ ዘክረንም የአብርሃም እንግዶችን ማብላት ወዘተ እንደዚህ መደረግ ይችላል። እንዲሁም አሁን የዘኢትዮጵያ ግብረ ሰናይ የአብርሃም እንግዶችን ቤት ለቤት ማዕድ በቤት ለቤት አስቤዛ ይሰጣልና ይሄ አስቤዛ በአባ ተስፋ ስላሴ ሞገስ ስም ቢሆንልኝ እመርጣለሁ። በእሳቸው ስም ቢለገስልን እመርጣለሁ ማለት ነው። እንግዲህ አሁን በሚቀጥለው ሳምንት ነው የሚሰጠው። የእሳቸውም 7ኛ ሳምንት ያ ስለሆነ በጣም ይሄንን ላደረጉ ይሄንን ላሰባሰቡልን ላደረጉልን በጣም ብዙ ወጪ ነው የተደረገው። ገና አልተሰፈረም፣ ተሰፍሮ ይወጣል። በዛ ላይም ደግሞ ግብረ ሰናዩ እርዳታ ይፈልጋል ይመስለኛል። የሚሰፍርለት ጠይቃችሁ ግብረ ሰናዩን በምን በኩል እንርዳ ብላችሁ በየቤት ለቤት ነው የሚሄደው። ያው እንዳይመጡ እንዳይጉላሉ ያው ትራንስፖርትም ስለሚቸግራቸው ቤት ለቤት ይደርስላቸዋልና ይሄ ነገር በእሳቸው ስም ቢሆን ደስ ይለኛል ማለት ነው። ግብረ ሰናዩ መቼም ይቃወመኛል ብዬ አላምንም። በእሳቸው ስም ይዘከርልን። ይሄ አንዱ ምክንያቱም 7 ዓመቱን ስናከብር እቺን 7 ዓመት እኔና እናንተ ቀኑን እየጠበቀን አድርገናልና ይቺ የመጨረሻው ዓመቷን ቀኑ ከመድረሱ በፊት አንድ ነገር ጧፍም የማብራት ቃለ እግዚአብሔርን በመስጠት በርግጥ እሳቸው ብቻ አይደሉም። አንድም አባት ከዓመት በኋላ ይመስለኛል እዚህ ግቢ መተው የነበሩ ማናቸው አባ መልሰው ገብረ ሕይወት አባ ገብረ ሕይወት የአዲስ ዓለም ማርያምን ቤተክርስቲያን ያነጹ
እዚች ቦታ ላይ ነበሩና እሳቸውም አርፈዋል። የእሳቸው በርግጥ 5ኛ ዓመት ነው ባልሳሳት፣ 5ኛ ዓመታቸው ነው። በርግጥ ሁሌ አባ ተስፋ ስላሴን ስናስብ እሳቸውንም እንደዚሁ እናስባለን በርግጥም። እና እኛ አባት እዚህ ቦታ ላይ መተው መርቀው ወጥተዋል እና እኛ እናስባለን እንደዚህ አይነት ትልልቅ አባቶችን። መቼም ያው በሰው ነው የመጡት። ሲመጡም ደግሞ አየለም እንዳትሄድ ብሎ መንፈስ ቅዱስ ማዘዝም ይችላል። ግን መተው ከኔ ጋራ ሁሉ ተገናኝተን ደስ የሚል ነገር ነው ያየሁት እሳቸው ላይና አባቶች የእንደነዚህ አይነት ትልቅ አገልግሎት ያገለግሉትን አባቶች ቤተክርስቲያን ታስታውሳቸዋለች ብዬ አስባለሁ። ግን በህዝቡ ዘንድ ደግሞ በትውልዱ ዘንድ ደግሞ መረሳት የሌለበት ነገር እነሱን ወደፊት ትውልዱ ሊማርበት የሚችል ነገር ስላላቸው እነሱን የሚያስታውስ ነገር መደረግ አለበት ብዬ አምናለሁ። እና ርቱዓንም እንደዚሁ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ይሄን ነገር መታሰብ አለበት። ዝም ብሎ ብቻ ዓመታቸውን እየጠበቅን ዘከርን ዘጋን። ዘላቂነት ያለው ነገ ትውልድ ሲረከብ ማናቸው አባ ተስፋ ስላሴ ሞገስ ማናቸው እኚህ አባት እየተባለ የሚያነቡት ወይም ስለነሱ የሚያሳውቅ ታሪካዊ የሆነ ነገር ያስፈልጋል። ሌሎቹም ይኖራሉ በርግጥም። እንደዚሁ ደግሞ ይሄ ወንድማችንም ዲያቆንም እንደዚሁ ያስተማራቸው ትምህርት ምን የትኛው ይጠቅማል ለትውልዱ ተብሎ ታይቶ በዛ መልእክቱ ላይ ትውልድን ሀገርን ሊጠግን የሚችል ወይም በመልእክቱ ላይ ለወደፊት የሚሆነውን ነገር ያስተማሩንን የሚጠቅመንን መያዝ ስላለብን ማለት ነው። አንዳንድ ጊዜ ከክፉ ሰዎች መሃል ከክፉ አንደበታቸው ላይ ጥሩ ነገርም ልናገኝ እንችላለን እና ሁልጊዜም ያው ጥሩ ሰው ብቻ የታሰቡ ሳይሆን እነዚህ መጥፎንም ሰዎች መቼም ከዚህ ዓለም በሞት አንድ ሰው መጥፎ ሆኖ ሲለይም ነፍስ ትጨነቃለች። ስትጨነቅ ደግሞ እግዚአብሔር ደግሞ እቺ ነፍስ ስትጨነቅበት ወደ ህዝብ ያመጣውና ያ ህዝብ ደግሞ እንዲጸልይ ያ ህዝብ ደግሞ እንዲማርበት የዛ ሰው ነፍስ በሲኦል ስትገባ እኛ የሰማንበት ወይ እኛ ወቅንበት መንገድ ምክንያት ይኖራል ሊያስተምረን። ያቺን ነፍስ ምናልባት በስጋ በነበረበት ሰዓት ያ ሰው እናውቃለን ሲያደርግ የነበረውን። ስለዚህ ያ ነገሩን እግዚአብሔር ስላልወደደ እኛም ደግሞ ያንን ነገር እንዳናደርግ የሚመራን ነገር አለ እና እግዚአብሔር አሁንም አእምሯችንን ስፍት አድርገን የምናይበት ያድርግልን። እንግዲህ በነብይ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠር ዛሬ ደብረ ዘይት ነው። እንግዲህ እኩለ ጾም ሲባል ይሄ ምግብ በምግብ የሚሆነው ነገር አይሆንም። እኔ በአሁኑ ዛሬ ምንድነው ሲባል ፍራፍሬ ይቅረብ ብያለሁ። ተቃወማላችሁ እንዴ? በፍራፍሬ ይለፍ ብያለሁና የሱፍ ውሃ ሌላ እንጀራ ምናምን አያስፈልግም ብዬ አሳልፌያለሁና መንበሩም ይሄን ለሚያዘጋጀው ነገር ሁሉ እግዚአብሔር ያክብርልኝ። መንበረ ዮሐንስ አሁንም ትምህርቱ ላይ መቀጠል አለበት። ትውልዱ ላይ እናት አባት ወጣቱ ላይ ብቻም ሳይሆን ህፃናቱ ላይም ምን ትምህርት መሰጠት አለበት እንዴት መሰጠት አለበት የሚለውና በደንብ ቢታይ ደስ ይለኛል። በውጭ ዓለም ያሉት ደግሞ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ እኔ መንበር አባል ነኝ ብለው የሚሉ አሉና ቢያንስ መንበር አባል ሆኖ አንድ ጊዜ እንኳን መተው አገልግለው የሚሄዱበት ነገር መኖር አለበት እንጂ እዛ ውጭ ብቻ ሆነው እኔ መንበር አባል ነኝ የሚለውን ሁሉ ምንዘጋበትም ጊዜ አለ። አይ እኔ በዚህ ማገዝ እችላለሁ ቢባል መቶም አንዴ እንኳን ማገልገል የሚችሉበት ነገር መኖር አለበት። በየአመቱ ነው የሚሆነው ቢሉኝ በየአመቱ እንኳን ባይሆን ቢያንስ አንድ አመት እያሳለፉ መተው ማየት አለባቸው አገልግሎት ምንድነው የሚለው። በጉልበት ማገልገል ነው እግዚአብሔር ትልቅ ዋጋ የሚያሰጠን። ስለዚህ ያ ይለመድልን። የምትጠይቁኝ ጥያቄ ከሌለ ጨርሻለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይምሃረነ
ለይኩን ያጽናና እግዚአብሔር ይስጥልኝ። ዘኢትዮጵያ